ላለፉት 50 ዓመታት ጄኖሳይድ ተፈጽሞበታል። ኦኬ በጠባቡም በሰፊው ማለት ነው። ያ ነገር አሁንም ተጠናክሮ ቀጥሏል። የአማራ ህዝብ ጄኖሳይዱ ሊቆም አልቻለም። ቢኮዝ የተከተሉት የ60ው ትውልድ በእናንተ ላይ ጄኖሳይድ አማራ ህዝብ ላይ ፈጸመው ማነው ናቸው የምታስቡት? የመጀመሪያው እንግዲህ ትርክቱን ዲዛይን በማድረግ ሻዕቢያና ህወሓት፣ በተግባር በመፈጸም እንደዚሁ ሻዕቢያና ህወሓት፣ ቀጥሎ ህወሓት አስቀጥሎታል። ቀጥሎ ያው ኦነግ ልክ ህወሓት እንደገባ ከዛ በኋላ ኦህዴድ ያው ዳይሬክትሊ በግድያ ባይሆንም መጀመሪያ አካባቢ ኦህዴድ ማለት በህወሓት ጊዜ የነበረው ኦህዴድ፣ ነገር ግን ሲስተማቲካሊ አማራን በማፈናቀል ምናምን ጄኖሳይድ ሲፈጽም ነበረ። በየትምህርት ቤቱ አማራ ጠል ትርክት በመዝሙር ደረጃ ሲያስተምር ነበረ። ገዳይ ትውልድ ሲፈጥርልን ነበረ። ብልጽግና ስልጣን ከያዘ በኋላ ወደ መጀመሪያ አካባቢ ህወሓት ስልጣን በማጣቱ ምክንያት ኦሮማራን በትናለው የሚል መተከልና ወለጋ ላይ በራሱ ኃይሎች ኦነግና አሁን የጉምዝ ነፃ አውጪ የቤንሻንጉል ጉምዝ ነፃ አውጪ የሚለው አማራን ስታሳርር ነበር። ማለት ፕራክቲካሊ በቢላ አስገዝግዛ አሳርዳ ያን ቪዲዮ በደንብ በማሰራጨት ኦሮማራን ለመበጥበጥ ነበር ሀሳቧ። ቀጥሎ ብልጽግና ያንን ያስቆማል ሲባል የዛ ተሳታፊ ሆኖ እናንተ እንኳን ጀመራችሁልኝ እንጂ እኔም ኢንተረስት አለኝ ብሎ የአማራን ህዝብ አስጨፍጭፎታል። ይሄ ሁላችንም በጋራ ያየነው ቆመን ያየነው የአጫሉ ሲሞት ምናምን በጣም ብዙ ጀዋር ሲከበብ ምናምን መንግስት ቆሞ እያየ ንብረቶቻቸው ሲቃጠሉ ከዛ በኋላ የአማራን ህዝብ ኢንጀነራል ማዋረድ መጀመሪያ ገደሉት ምናሉት መጨረሻ ሞቱን አምኖ እንዲቀበል ደግሞ ስነ ልቦናውን ለመስበር በመንግስት ደረጃ ሁሉ ሰብረናል የሚል አዲስ አበባ አትገባም የሚል ከንብረቱ ማፈናቀል አዲስ አበባ ዙሪያ የነበረ 50 ሺህ አማሮችን በአንድ ቀን የጨረቃ ቤት ሰርታችኋል ተብሎ የኦሮሞ አርሶ አደር ንብረቱ መሬቱ ያለ አግባብ በርካሽ ዋጋ ተሽጧል ተብሎ ሲሰበሰብ መሬት ሲሰጠው ያየች ኢትዮጵያ አማሮች ግን በገንዘባቸው ላባቸውን ጠፍ አድርገው ከገዙት ንብረት በጨረቃ በአንድ ሌሊት እናቶች ቤት ውስጥ ሳይቀር ሆኖት ከነ ልጆቻቸው ቤት ፈርሶ ሞቷል። 50 ሺህ አካባቢ ሰው በአንድ ሌሊት ነው የተበተነው። ያላደረጉብን የሰው ልጅ ሊደርስበት የሚችለውን ጭካኔ በሙሉ አሳይተው ስነ ልቦናውን ለመስበር አሁን ያለው የብልጽግና መንግስት ይሄንን እንደ ኮዝ ያዛችሁና ራሳችሁን የህልውና አደጋ ኤግዚስቴንሻል ትሬት ስላለባችሁ ወደ ትግል ገባችሁ ማለት ነው። አዎ እኛ እንደ ዋና አማራ መጀመሪያ ያው በንቅናቄ ውስጥ ነው እንግዲህ የጀመርነው ትግሉ ነው። እስካሁንም ድረስ ንቅናቄ ውስጥ ነን ያለነው። የታጠቀ ኃይል ዋና አማራ የለውም። ነገር ግን የታጠቀውን ፋኖ እንደግፋለን። እሺ እናንተ አሁን የምትደግፉት ስፔሲፊካሊ የትኛውን ፋኖ ነው? እኛ የትኛውም አሁን ሁሉም ፋኖ ስፔሻሊ በሻለቃ ደረጃ በክፍለ ጦር ደረጃ ያለው ትክክለኛው ውጊያውን መሬት ላይ የሚዋጋውን በሙሉ እንደግፈዋለን። ከላይ ያለውን ግን ይሄ ክሪም የሚባለው መሪ ነኝ እያለ ራሱን በየቀኑ ሲቀባ የሚውል ድርጅት ሲቀያየር ከ7 በላይ ድርጅት የቀያየረውን አንደግፉም። አሁን አልገባኝም። ግልጽ እንዲሆን አሁን ለምሳሌ እዚህ ጋር አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ሆኖ የተመረጠበት ያፋብን አለ። መግለጫዎቻቸው እዚህ ጋር አሉ። አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ፣ አርበኛ ሄኖክ አዲሴ ሊስቶቻቸው አሉ። ከዛ ደግሞ ወታደራዊ ምራ ይህንን ማትደግፉበት አሁን ኦርጋናይዝድ የሆነ ስብስብ ነው ይመስለው። ማነው ስፖክስ ፐርሰን፣ ማነው ወታደራዊ መምሪያ፣ ማነው ሊቀመንበር የሚለው ቅልብጭ አድርገው ጽፈዋል። አጠቃላይ 15 ሰዎች ይታዩኛል። እናንተ እንደ ዋና አማራ እነዚህን ማትቀበሉት ለምንድን ነው? ድርጅቱ ሲመሰረት እኛ የውስጡ ውይይታቸው ውስጥ አብዛኛው ውስጥ ነበር፣ በጀርባ እንሰማ ነበር። አብዛኛው ውይይት ላይ ባንናገርም እንሰማ ነበር እያንዳንዱ ውይይት እና ውይይቶቹ ላይ ትልቅ ጥያቄ እና በጠንካራ ፖይንት ሆኖ የመጣው የትኛውን ፋኖ ተተኳሽ ከኤርትራ ወይም ከትግራይ ማግኘት የሚችለው በዘመነ ካሴ በኩል ነው። አለቀ። በሱ በኩል ነው ልታገኙ የምትችሉት። እሱን አመራር አድርጋችሁ ማትመርጡ ከሆነ ተተኳሽ አንሰጥም የሚል አቋም ተይዞ ነው የተገባው። ዘመነ ካሴ ኦልሬዲ ተመርጦ ነው። ዘመነ ካሴን ግን ፋኖ አይደለም የመረጠው። ምክንያቱም ፋኖ ለሁለት ጊዜ ተመሳሳይ ድርጅት የመመስረት እንቅስቃሴ አድርጎ በሁለቱም ላይ ፋኖ አልመረጠው። የመረጡልን ሻዕቢያና ህወሓት ናቸው። ሁለቱም ጠላቶቻችን ናቸው። ከዛ በታች ባለው ስልጣን ከ4 ሳምንት በላይ ተከራክረዋል። እኔ እዚህ ጋር ልሁን፣ እኔ እዚህ ጋር ልሁን ማለት ነው። ስለዚህ ሃይጃክ ተደርጎ
በተተኳሽ ሊያውም መድፍና ታንክ እንኳን ያልሰጡን ሰዎች ተራ ጥይት ሰጥተው አማራ እንደ ፉት ሶልጀር ሊያደርጉ ነው የፈለጉት። ስለዚህ እኛ ህዝባችን እንፈልጋለን። ይሄ ፕሮክሲ ጦርነት ነው። ነገ ሳውዲ የለ፣ ነገ ግብፅ የለ፣ ነገ ግብፅ ባይዘው ሰራዊት ሁሉ ይገዛሉ ታውቃለህ። ላቲን አሜሪካኖችም ምናምን እንደ ዋግነር አይነት እንኳን ተገዝቶ ይመጣል። ሰምተን አይተን ማናውቀው መሳሪያ በሙሉ አማራ መሬት ላይ ለማፍሰስ ነው። ቢኮዝ ጦርነቱ የትኛውም መሬት ላይ ከገባ ያቃጥላል። ከባድ ጦርነት ነው የሚሆነው። የትግራይ ጦርነት በ9 ወር ያደረሰውን ኪሳራ እናውቀዋለን። ኢትዮጵያ ውስጥ ባለ መሳሪያ፣ ኢትዮጵያ ውስጥ በነ ድሽቃ፣ በነ ታንክ፣ በነ መድፍ። ይሄኛው ግን ከዚህ ከፍ ባሉ መሳሪያዎች ነው ውጊያው የሚሆነው። ሱዳን 30 ሚሊዮን ማህበረሰብ አስቸኳይ እርዳታ ውስጥ ይፈልጋል። 20 ሚሊዮኑ ብቻ ነው ኢቭን በጦርነት ሆኖ ሰርቫይቭ ያደረገው ከ50 ምናምን ሚሊዮን ህዝብ ማለት ነው። ምክንያቱም የሚጠቀሙት መሳሪያ ከባባድ መሳሪያ ነው፣ በቃ ማውደም ነው። ይህን አይነት ጦርነት ተጋብዞ አማራ እንዲዋጋው ነው የተፈለገው። ኤርትራም እንዲደርስ አይፈልጉም፣ ትግራይም እንዲደርስ አይፈልጉም። የተፈለገው አማራ መሬት ላይ ነው። ለነዘመነ ተራ ብርና ቢኮዝ እነዘመነ ከነሱ ጀርባ የባለሀብቶች አሉ። የአማራ ባለሀብት በሚል የተቀመጡ ብዙ ትልልቅ ብር ያላቸው በቢሊየንስ ደረጃ ያላቸው ሰዎች አሉ። አብዛኛው ብራቸው በህዋት ጊዜ ያፈሩት የህዋት ባለስልጣኖች እና አቦይ ስብሃት ምናምን ከነሱ ጋር ሆኖ የፈጠሩት ሀብት ነው እና በነዛ ባለሀብቶች በኩል ሲሰራ የነበረ ከዚህ በፊት የቆየ ፕሮሰስ ነው። የምናውቀው ነው። ባይዘው በስም ደረጃ ለወደፊት የምናወጣው ፕሮግራም ይሆናል። በዶኪመንተሪ ደረጃ ይሄ ትግል ሲያልቅ ማን ምን እንደሰራ መረጃዎችም ከበቂ በላይ ስላሉ እናወጣው እና ይሄ ተሰርቶበት ታስቦ ይህን ጦርነት አማራ መሬት ላይ እናደርገዋለን ተብሎ ታስቦ የመጣ ነው። ዛሬ አሁን በማወራበት ሰዓት ከነገ ወዲያ ከአማራ መሬት በፋኖ ስም ሄዶ ትግራይ ሰልጥኖ የሚመረቅ ኃይል አለ። ከ1 ወር በላይ ትግራይ ተቀምጦ ትግራይ ላይ ሰልጥኖ ዩኒፎርም ተገዝቶለት ወደ አማራ ክልል ተመልሶ የሚመጣ ኃይል አለ። በዚህ ልክ አማራ ልክደው አትችልም። ይሄንን ክህደት አይናችን እያየ ልናሳልፍ አንችልም። ምክንያቱም የሚመጣውን ስለምናውቀው ማለት ነው። ምክንያቱም በጠለምት በኩል የሆነውን አይተን፣ በጠለምት በኩል ህወሓት ጦርነት ስከፍት በፋኖ ስም ተደራጅቻለሁ የሚል ሻለቃ ሰፈረ መለሰ የሚባል ሰው ሰራዊት ይዞ መንገድ እስከ መዝጋት ድረስ ደርሶ በዚህኛው በተከዜ ዘብ ላይ ሁላ ጥቃት ሲሰነዝር ነበር። ስለዚህ አላያንስ ፈጥረህ የአማራን ህዝብ ከወጋ በራያ በኩልም መግለጫ የለም ምን የለም። ባይዘው ራያ አላማጣ ከኮረም ብዙ አማሮች ተፈናቅለው ቆቦ መጥተዋል። ያፈናቀላችኋት ነው። ማንም ሰው መግለጫ አላወጣም፣ ማውጣትም አይፈለግም። ራያን ባህላል ሰው እያየ በጠራራ ፀሐይ አሳልፈው ሰጥተዋል። እነዚህ ሰዎች ፖለቲካዊ ፍቃድ አድርገው ኢቭን የአማራ ህዝብ እንኳን እንዳያጉረመርም ዝም በል ተብሎ አፉ ታስሯል። እዛ ጋር አሁን እኔ ቅድም ስናገር ነበር። ለምሳሌ እኔ አንድ ራሴ የማምንበት አለ። ባለፉት 4 ዓመታት እንኳን በዚህ በቲክ ነገር አለ። እንደ ህዝብ የአማራ ህዝብ በደል ተሰርቶበታል ብዬ አምናለሁ ከራሴ። ምክንያቴን ላስረዳ እችላለሁ። አሁን ያሉ ባለስልጣናቶችን ንግግር ላመጣል እችላለሁ። የሐሰት ትርክቱ አለ፣ ያን ተከትሎ የተፈጸመበት በደል አለ። ለዚህ ግን ደራሲዎች አሉ ብዬ አስባለሁ። ስፔሲፊካሊ የሻዕቢያ ሰዎችና የቲፒኤልኤፍ ሰዎች ናቸው የደራሲው ባለቤቶች ናቸው ብዬ ማስባቸው። አሁን የሐሰት ትርክቱን ተከትሎ ማለት እንደ ህዝብ የተሰራ ነው። ይሄ ህግና ስርዓት ቢኖር እንደ ህዝብ ላይ የሐሰት ትርክት የተረኩ ሰዎች መጠየቅ አለባቸው፣ አካውንተብል መሆን አለባቸው። ኦኬ አሁን ይሄን ትርክት ተከትሎ ሲገደሉ፣ ሲፈናቀሉ፣ የሰብአዊ ድርጊት ጄኖሳይድ ተፈጸመ። ትርክቱን ተከትሎ ቅቤ አይደለም ሲቀቡ የነበሩት ዋነኛ ደራሲዎቹ ሻዕቢያና ቲፒኤልኤፎች ናቸው። አሁን ግን በምንሰማው ይህን ትርክት ወይም ደግሞ ይህንን ትንታኔ ይህን እንደ ፕሪንስፕል ይዘህ ኖረ ከዋና ደራሲዎቹ ጋር ባለፉት 27 ዓመታት ዋነኛ የሐሰት ደራሲዎቹ እኚህ ናቸው ሲሉ የነበሩ አንዳንድ የአማራ ልጆች ሳይቀሩ አሁን አላያንስ በሚመስል መንገድ ከቲፒኤልኤፍ እና ከሻዕቢያ ጋር አብረን እንሰራለን ይላሉ። ይሄ ከፕሪንስፕሉ ጋር መቃረን አይሆንም ወይ? አውቶማቲካሊ ከነዚህ ያሎች ጋር ምሰራ ከሆነ በቃ የአማራ ህዝብ ላይ የሐሰት ትርክት ተተርኮበታል የሚለው ነገር ታቆምና አዲስ ትርክት መፍጠር አለበት። ካልሆነ ዋነኛ ደራሲዎቹ ጋር ከሰራ ድጋሚ ስለ ጄኖሳይድ ማንሳት የለብን። ይሄ
የቲፒኤልኤፍ ኃይል ጄኖሳይድ ፈጽሞብኛል ማለት አትችልም። ቲፒኤልኤፍ እና ሻዕቢያ ትርክት ፈጽሞብኛል ማለት አትችልም። ኖ ጄኖሳይድ አሁን ጄኖሳይድም ማለት አትችልም። ኦኬ አንተ እንደውም የዋህ ነህ ባይዘው አንተ እንደውም በጣም ቸር ነህ ማለት በጣም ፖዚቲቭ ሆነ ነው ያነሳው ማለት መጥፎ ነገራቸውን በስሱ ነው። ህወሓት የዛሬ 2 ዓመት የፈጸመው በጣም የሚዘገንን ወንጀል አለ የአማራ ህዝብ ላይ። ኦኬ ይሄ ያልተወራረደ ነው፣ በህግ ያልተወራረደ ሂሳብ። ከዚህ ኃይል ጋር ሰራለሁ ስትል ትናንትና ህወሓት የጨፈጨፈቻቸው ዘመዶቻችን፣ ቤተሰቦቻችን፣ ህዝባችን ላይ ቀልድ እየተቀለደ ነው። ለአማራ ታገላለሁ ብለው ወጥተህ ትናንትና ህወሓትን ለመምታት ከብልጽግና ጋር ተሰለፍክ። ዛሬ ብልጽግናን ለመምታት ከህወሓት ጋር ከተሰለፍክ እንደ ጆተኒ ኳስ አንተ ነህ እንደ ኳስ የምትንቀሳቀሰው ማለት ነው። የአማራ ህዝብ እግረኛ ሰራዊት የማንም ኢንተረስት ማስጠበቂያ እግረኛ ሰራዊት አይደለም። ኦኬ ስለዚህ ጄኖሳይድ ህወሓት ፈጽሞብናል። እህቶቻችንን ደፍሯል። ለ9 ወር ወሎ ላይ የፈጸመው ሸዋ ላይ የፈጸመው ይታገስ እሸቴ ታሪክ ብቻ በቂ ነው። ይታገስ እሸቴን የድምፅ ሰምታስታውሱ ከሆነ ልጃቸውን ህወሓት ገሎባቸው ስልክ ደውሎ አደራ በቃ እኔም እዚህ ልሞት ነው ከልጄ ጋር ስለዚህ አደራ ብለው ነው የተሰዉት። ስለዚህ ከህወሓት ጋር እየተሰራ ነው። እኛ ባይዘው ያው እዚህ ከሶሻል ሚዲያ አይደለም መረጃ የምንሰበስበው፣ በስነ ስርዓት መሬት ላይ በደንብ ከበቂ በላይ መረጃ እንሰበስባለን። በጣም ሶሊድ የሆነ ነገር ይዘን ምንናገረው ከዚህ በፊትም የተናገርነው ነው። ዛሬ ላይ ግን ኦፊሻል መጨረሻ ወደ ዘርዓ ያዕቆብ ሄዳሉ። ስለዚህ አሁን እነዚህ ስብስቦች አፋብን እነዚህ አመራሮች በጭምጭምታ እንደምንሰማው ኦርጋናይዝድ መሆን አለባችሁ ለመርዳትም እናንተን ለማግኘትም ተብለው በአፋጣኝ የመሰረቱት ስብስብ ነው እንጂ እኛ እውቅና እንሰጣቸውም ነው የምትሉት? ታዘው የተመሰረተ ነው። ታዘው የተመሰረተ ነው። ታዘው እነዚህ ሰዎች ታዘው አለቃ ተመርጦላቸው የተቀረውን ቦታ ተሰባስባችሁ የያዙ ነው የነበረባቸው። የተተኳሽ የምናምን እጥረት ችግሮች ነበሩ። በዛ በስስ ጎናቸው ተገብቶ ነው። ግን ይሄ ህወሓት ተተኳሽ ሰጣ፣ ኤርትራ ተተኳሽ ሰጣ በስ አማራን ስለወደደች የምታደርገው አይደለም። ከአማራም ኢንተረስት ትፈልጋለች። አማራን ደጀኗ እንዲሆን ነው። ኤርትራ የአብይ ሰራዊት ሳይወራት አማራ መሬት ላይ አማራ ሞቶ ኤርትራ እንዲታደግ ነው እንጂ አማራ አዲስ አበባ እንዲገባ ብትፈልግ ታንክና መድፍ ትሰጠን ነበር። ብዙ ታንክ አላት። ወደ አንቀጽ 43 ላይ የግዛት ይገባኛል ጥያቄውን ራሱ እንዴት ሊፈታ እንደሚችል አላንስ ከተፈጠረ። በነገራችን ላይ ከአፋብን ደጋፊ ካላችሁ ጥሪ እያቀረብኩኝ ነው። ማላውቅህ ካልሆንክ እንዴት ላስገባ እችላለሁ? ዝም ብለህ ሰርገህ ገብተሃል። ቋንቋ አማርኛ ስለሆነ እሺ እንዴት ላስገባ? ማቃችሁ ከሆኑ ወይ እና አማራ ኪላ ንገሩኝ፣ እንትናን አስገባው የሚታወቅ ልጅ ነው በሉኝ፣ አስገባለሁ። የአማራ ስላልክ አማራ ነህ ማለት አይደለም። በመፈክር እኮ አይደለም። ትክክለኛ መሬት ላይ የሚደረገውን ትግል በኋላ ነገም የገባው ልጅ ትክክለኛ ነው የሚያውቅ ነው ብላችሁ እናንተ እንድትሉ ላኩልኝ። ችግር የለውም። እኔ ችግር የለብኝም። የሀሳብ ችግር የለብኝም። እሺ አፄ ዘርዓ ያዕቆብ እሺ አንድ ነገር 30 ሰከንድ ልበል። እኛ ፊታችንን አሳይተን ነው ፖለቲካ የምንሰራው። ለምንናገረው ኃላፊነት እንወስዳለን። እንደ አደረጃጀት የአማራን ህዝብ እሳት ላይ የሚጥድ ነገር ውስጥ ህዝባችን ይዘነው አንገባ። ለምን 100 ሚሊዮን ሰው ጋር ተቃራኒ አንቆምም? ከሀቅና ህዝቡን መጨረሻ ላይ ሊያድን ከሚችል ሀሳብ ጋር ብቻ ነው የምንቆም። እንደሌላው ሰው መተን ሊሆን ይችላል እግዚአብሔር ያውቃል አላህ ያውቃል በሚል ህዝባችን እሳት ላይ አነጠደው። የሚመጣው ከባድ ስለሆነ ማለት ነው። ለዛ ነው በዚህ ላይ ፈርም የሆነ አቋም ይዘን አፋብን የሚባለው ድርጅት የአማራ ጠላት ነው ብለን የአማራ ህዝብ በቅርቡ ሁሉንም ነገር አሁን ዛሬ የሚያየ ነው። ሰሞኑን የሚያየው ነው። ወደ ወልቃይት አካባቢ አይቶታል። ወደ ጎንደርም አካባቢ በደንብ እያየው ነው። ይሄ ኃይል ለአማራ ጠላት እየሆነ እንደመጣ ማለት ነው። ስለዚህ ያ ነው ምክንያታችን። እንደሌላው ከሩቅ የምንመለከት ሪስክ ሳንወስድ የምንሰራ ሰዎች ስላልሆንም እሱም አንድ ነገር ነው። እሱም ትክክለኛ ነገር ነው። በቪዲዮ የሚታዩ ልጆች ናቸው ወይ ፎቶቸው አለ። ፎቶ ሳይኖር አንዳንድ ጊዜ ፎቶ ሳይኖር እኔ አሁን ፎቶ ማይታይ ቢሆን በቪዲዮ ማልወጣ ባልሆን አፌን ነው የምዘጋው። በቪዲዮ የሚወጡ ፎቶ ያላቸውን ሰዎች አልተችም። አንዳንዶቻችሁ ጭራሽ አዛዥ ትሆናላችሁ። እባቡን ጭራቁን ሳትታወቅ ኢትዮጵያዊ ይሁን ኤርትራዊ የምትታወቀው ነገር የለም። ፎቶ ማትታይ እኮ ነው። በልዩ ልዩ ምክንያቶች ፎቶ ላይ ይታይ ይችላል። ግን ደግሞ
ትሁት መሆን እኮ አለብህ። ፎቶም ሳይታይ ቪዲዮ ሳይታይ በቪዲዮ የሚወጡትን ሰዎች አይደሉም ብለህ ጨለማ ውስጥና ብርሃን ላይ ሆነ የሚደረግ ክርክር ነው የሚሆንና አትሊስት ሴቭ እንኳን በጨዋነት የሚተነትን ልጅ ነው። ስለማውቀው ነው የዚህ ቤት ልጅ የምታውቁት ልጅ ነው። እንደዚህ በጋጠ ወጥነት አታውቁትም። ግን ሌሎቻችሁ ፕሊስ በዛ አውድ ቢሆን ለማለት ያህል ነው። እሺ ወደ ዘራ ያዕቆብ ልምጣሽ። ዘራ ያዕቆብ እሺ ምን ትላለህ አንተስ? የማይመች ቦታ ነኝ ግን አንድ አፍታ እንትን ልበል በደንብ ዩሪን አስገባልን እያሉ ነው። ዩሪ በቪዲዮ የሚታወቅ ልጅ በቪዲዮ አይታወቅም፣ በፎቶ ነው ግን ያው ይጓቸው በፎቶም በእንትን የታለ ዩሪ ያላከማ ችግር የለውም። ኤኒዌይስ ምንድን ነው ያው ሴቭም አንድ ቀን እንግዲህ ያው በፎቶ ተወጣልናለች ችግር የለም ወይ በቪዲዮ። ኤኒዌይስ ምንድን ነው አኪላ ኦልሬዲ ብሎታል። ባይ ዘ ወይ አንዳንድ ሰዎች ፖለቲካሊ አንድ አማራ ሳይድ ቀየሩ ብለው የሚያስቡ ሰዎች አሉ። ኦፍኮርስ ይሄ ተገቢ ነው። ቢካዝ አሁን ባለን ደረጃ ፋኖ እንዳንድ መጣ ሲባል እና ዋና አማራዎች አብዛኛው እኛ ብቻ ሳንሆን ደግሞ ሞጣም ሌሎችም በቪዲዮ የሚታወቁት በፎቶ የሚታወቁ ሰዎች ይህንን ሳይደግፉ ሲቀር ለምን ብለው ብዙ ሰዎች የሚጠይቁ ሊኖሩ ይችላሉ። ይሄ ትግል መጀመሪያ ሲጀምር ምን ተብሎ ነው ትግሉ የተጀመረው? የአማራ ህዝብ ጀነሳይድ ተፈጽሞበታል። በማ በህዋትና በአብይ አህመድ በሜንቲንግ እና በዚህ በተመተከል በኩል ደግሞ የጉምዝ ሚሊሻ ነው እና ኦነግ እነዚህ ጀነሳይድ ፈጽሞብናል ብለው እዚህ ትግል ውስጥ አሁን ባይደታም ይሄ አፋብን የሚባል ድርጅት ከተመሰረተ በኋላ እኛ ባለንበት ቦታ ቆመን እስካሁን ድረስ ጠላታችን እነዚህ በተለይ ህወሓትና አብይ አህመድ ጠላቶቻችን ናቸው ብለን አሁንም እዚህ ይቆም ነው ወደፊት ነው የምንቆም። አፋብን ጋር ግን ስንመጣ ግን ምንድነው የመጀመሪያ ጠላትና ሁለተኛ ጠላት ብሎ መምጣት ጀመረ። አንደኛ ጠላቴ ብልጽግና ነው፣ ሌሎቹ አብሬ ታክቲካሊ አብሬ የምሰራቸው ቡድኖች ናቸው ብሎ መጣ። ስለዚህ ማን ነው ጥፋቷ? እዚህ አብዛኛው ሰው የሚቃወመው ነው ወይንስ ይሄ በፋኖ ስም የተደራጀው አፋብን ብሎ የመጣው ድርጅት? ይሄንን ሁላችንም መወያየት አለበት። እኛ ደሴም ሳይድ እነዛ ሁለቱም እነዚህ ከሁለቱም ኃይል ጋር መስራት ማለት የአማራን ህዝብ መስዋዕትነት ማስከፈል ነው ብለን ነው የምናስበው። ለምሳሌ አንደኛው ጥያቄ ፍትህ ያጎደለብን አንደኛው ማን? ህወሓት፣ ሁለተኛ ብልጽግና፣ ሁለቱም አንድ ናቸው እንበል። ከዛ በኋላ የጉምዝ ሚሊሻ ኦነግ። አሁን ይሄ አፋብን የሚባለው የፍትህ ጥያቄ መጠየቅ ይችላሉ። ኦልሬዲ ከጉምዝ ሚሊሻ ጋር ከዚህ በፊት በቀስት መተከል ላይ ህዝባችንን ሲጨፈጭፍ የነበረ የጉምዝ ሚሊሻ ጋር አንድ ላይ የምትሰራ ከሆነ እሱን ፍትህ መጠየቅ ትችላለህ ወይ ነው? እሱን ነገ መተህ እሱን እንደው አስራለሁ ማለት ትችላለህ ወይ? ጥያቄ የፍትህ ጥያቄው መመለስ ትችላለህ። ሁለተኛ ህወሓት ኦነግ ሊድ የወለጋን አማራ ሲጨፈጭፍ ነበር። አርሲ ላይ ገብቶ ሲጨፈጭፍ ነበር። አጣዬ ላይ ገብቶ ሲጨፈጭፍ ነበር። ይሄንን ቡድን አብረህ ሰርተህ ከኦነግ ጋር ከጃልማሮ ጋር ነገ መተህ የአማራን ጥያቄ መልሻለሁ የፍትህ ጥያቄ መልሻለሁ ብለህ የመጀመሪያው ጥያቄ ፍትህ ነው አይደል? ጀኖሳይድ ከተደረገ በኋላ ትራንዚሽናል ጀስቲስ ፍትህ ነው የምጠይቀው። ከነዚህ ቡድን ጋር አብረህ እየሰራ ፍትህ መጠየቅ ትችላለህ። ይህንን ጥያቄ መመለስ ትችላለህ ወይ? ሌላው ህወሓት እንግዲህ ህወሓት 30 ዓመት ሙሉ ስበድለን ነበር። የጦርነቱ ባይዘው አብዛኛው ጊዜ አብዛኞቻችሁ ጦርነቱ ልክ ሰሜን ሲባል ልክ የተደረገው ትግራይ ክልል የተወሰነ ወራትን የተደረገ እንደ ህዝብ መተን የተወረነው አማራ ማህበረሰብ ነው። ወሎና ሸዋ ላይ ተጨፍጭፈን እሱን እሺ እንርሳው ነው። አሁን እንግዲህ ቢቢሲ ላይ የወጣ ኒውስ አለ። ራያ ላይ ህዝባችን እየተጨፈጨፈ በመታወቂያ እየታየ ቢቢሲ ላይ እንደው መታወቂያ እያዩ ህዝቡን እየጨፈጨፉ ነው ብለው ጥቃት እያደረሱ ነው አማሮችን ብለው ተናግሩ። ቢቢሲ ላይ ነው የተለጠፈው የዛሬ 2 ቀን በፊት። አሁን ጥቃት እያደረሰብን ያለው ኃይል ጋር አብረን የምትሰራ ከሆነ ማነው ስህተተኛው? የምን ፍትህ ጥያቄ ነው የምትጠይቀው? ይሄንን ግልጽ መደረግ። ሌላው የማንነትና ወሰን እንግዲህ ይሄ ነው ጥያቄ። የማንነትና ወሰን ከህወሓት ጋር እየሰራ ህወሓት ምንድነው ጥያቄ እየጠየቀ ያለው? የወልቃይትን መሬት ምዕራብ ትግራይ ወልቃይትን ስጡኝ ነው። ወልቃይትን ስጠኝ እያለ በመግለጫ ይጽፋሉ። ለኤቭሪ ታይም የሆነ ነገር ልክ ጀግናው ኮሎኔል ደመቀ የሆነ ነገር በሰራ ሰዓት ላይ ይመጡና መግለጫ ይወጣል። ምዕራብ ትግራይ ወደ ነበረበት ይመለስ እያለ 10 ነው እየጻፈ ያለው። ከፋኖ ጋር እየሰራ ማለት አላማቸው ምንድነው? አዲስ አበባ መግባት ነው። ቀደም አኪላ ሲለው ነበር አይደል? አላማቸው ወልቃይትን በራሳቸው ክልሉ በትግራይ ክልል ውስጥ ማስገባት። ከዚህ ኃይል ጋር እየሰራ ታዲያ የምን የማንነትና ወሰን ጥያቄ ነው የምትመልሰው? ሌላው ራያ በዚህ ሰዓት ላይ ህዝባችን እየተጨፈጨፈ ነው ያለው። አንድ መግለጫ ተሳስተው እንኳን የሚገርም ነገር ይሄ ሁላ ማህበረሰብ እየተጨፈጨፈ ተሳስተው፣ እነዚህ እኮ ምስኪን አማሮች ናቸው።
ራያ ዘበለው ከዚህ በፊት ሲደራጁ 100 ምናምን ሰዎችን መተው ረሸኑ። በፋኖ ቁጥጥር ውስጥ ይሆናል አሉ። ይሄው እስካሁን ድረስ ህዝባችን እየዳን አይደለም፣ የተጨፈጨፈ። አሁን ጥያቄው ከነዚህ ጋር ይሄ ጨራቅ ቡድን ጋር ጨፍጫፊ ቡድን ጋር እየሰራ የወሰን ማንነት ጥያቄ ነው እንትን። ሌላው የጉምዝ ጋር እየሰራ ነው። ጉምዝ ጋር እየሰራ በምን ተአምር ነው መተከልን ወደ አማራ ክልል የምታስገባ? ሌላው ደራ ምናምን ሸዋ ጥያቄ ኦነግ እዛ ጋር ከኦነግ ጋር እየሰራ የወሰንና ማንነት ጥያቄ ነው። ስለዚህ ሁለቱን ጥያቄዎች ምስ ዋናው ጥያቄያችን የወሰን ማንነት ጥያቄ ተመለሰ ማለት አማራ እዛ ቦታ ላይ መገደል ያቆማል። ዛሬ ወልቃይት አማራ እየተጨፈጨፈ ነው። ቢካዝ በጀግናው ኮሎኔል ደመቀ ስር ስላለ እንደ ሌሎቹ ግን ተንገብግቦ ግን ህዝቡን አሳልፎ ቢሸጥ ኖሮ ዛሬ ህዝባችን እየተጨፈጨፈ ነበር። ስለዚህ ማንነት ወሰን ጥያቄ የማትመልስልኝ ከሆነ የፍትህን ጥያቄ የማትመልስልኝ ከሆነ ፋኖ ይሄንን አፋብን የሚባለው ድርጅት አፋብን ብለናል። ባይዘ ኦልሬዲ ብን ያለ አየር ላይ የወጣ ድርጅት ኦልሬዲ ገና ከመምጣቱ የፈረሰ ድርጅት ማንም ቅቡልና የለውም። ኢቭን ድል ቢሰራ ራሱ ማንም እየጮህ አይደለም። ኢቭን አንተ የምታየው ራሱ ቴዲ ዞር ዞር ብለህ ብትሄድ ይሄንን ሎጎ ለብሰው እየመጡ ያሉት የማናውቃቸው ሰዎች አሁን የትሪዲ የሚባለው ልጅ አላውቅም፣ ሰምቼው አይቼውም አላውቅም። አብዛኞቹ እንደውም የሚገርም ነገር በፌክ አካውንቱ ላይ ተደራጅተው እየመጡ 10 ፋሎወርስ 15 ፋሎወርስ 20 30 40 ምናምን ፋሎወርስ ያላቸው 100 ማክሲመም በዛ ከተባለ 200 300 ፋሎወርስ ያላቸው ፔጆች ናቸው ይሄንን ሎጎ ይዞ እየዞሩ እንጂ ከዚህ በፊት የምታውቃቸው አንድ ሰው ይሄንን ሎጎ ይዞ ሲዞራት ለምን ይመስላል? ቅቡልና ስለሌለ ኦልሬዲ ገና ከመምጣቱ ኦልሬዲ ቅቡልና። ስለዚህ ይሄንን ቡድን ጋር አብረን እንስራ የሚለኝ ቡድን ጠላታችን። ሌላው የጎንደርን አማራ መስዋዕትነት የሚያስከፍል ይህ አደረጃጀት ቀጠና የቀጠና ትስስር ውስጥ ነው። የቀጠና ፖለቲካ የወጣው ነው። አሁን ምንድነው ሌላው መታወቅ ያለበት የቀጠና ፖለቲካ ውስጥ ገብቷል። የቀጠና ፖለቲካ ውስጥ ምን ማለት ነው? አሁን ሳዑዲ ያለችበት ኤርትራ፣ ትግራይ ቅማንት ኮሚቴ የሚገርመው ቅማንት ኮሚቴ ሱዳን ላይ መተማ ቦርደር ላይ አስቀምጧቸዋል። እዛ ጋር እየደራጃቸው ነው ያሉ ከጉምዝ እንትን ጋር ታጣቂ ጋር ከኦነግ ጋር ከቱርክ ጋር ከግብፅ ጋር እዛ ጋር ኦልሬዲ አሉ የሚባሉትን ሰዎች እዛ ጋር ነገ ቶታል የአማራ ማህበረሰብ ዳሜጅ የሚፈጥሩትን ሰዎች ጋር አብረ ሄዳል። አሁን ለምሳሌ አንደኛው ጠላት አልቡርሃን አይደል? አልቡርሃን ምንድን ነው የሚፈልግ? የአልፋሽካን መሬት። ሁለተኛ ደግሞ አሁን በግብፅ በኩል ሌላ እንቅስቃሴ ብሉ ናይል ላይ ጀምሯል። መዳረሻው ምንድን ነው? የአማራ መሬት መውሰድ ነው። ቅማንት ጋር ስትሰራ መዳረሻው ምንድን ነው? የአማራ መሬት መውሰድ ነው። እዛ በመተማ በኩል ያሉ ጥያቄ አላቸው። ከጭልጋ እስከ መተማ ድረስ ያለውን ቦታ መውሰድ ነው። ሌላው ህወሓት በዚህ በኩል፣ ሌላው ኦነግ በዛ በኩል። ስለዚህ ሁሉም እንዳለ አካላቶች የእኛ መሬት የሚወስዱ አካላቶች ነው። የነዚህ ውስጥ ገብተህ ከዛ በኋላ አየናቸውና ከፊት ለፊት ያሳለፍናቸው ሰዎች ምሬ ወዳጁ ምናምን በትምህርት ምናምን እውቀታቸው ያነሰ በፖለቲካ ከዚህ በፊት ተሸንፎ በየቦታው ተሸንፎ ሲመጡ የነበሩትን ሰዎች ይዘን አይኖታ እዚህ ቀጠና ፖለቲካ ውስጥ ገብተን እግረኛ ፉት ሶልጀር ከመሆን የዘለለ ሌላ ፖለቲካ ስኮር አድርገን እንደማንመጣ እናውቃለን። ዊናር ስቱብር ፖለቲካ ሴራ ፖለቲካ እንግዲህ ቴዲ 5 ዓመት ሙሉ ስንተነትን የነበረን ሰዎች እንዴት እንደሆነ እናውቃለን። ኦኬ ሌሎቹም መቀጠል ይችላል። የመጨረሻው ጥያቄ አሁን ኦኬ ለዚህኛው ስብስብ እውቅና ማሰጡ ከሆነ ባርጌን ለማድረግም ለቨሬጅ ለመያዝም የሆነ ስብስብ ያስፈልጋል አይደለም? የሆነ ሊቀመንበር ያለው ምክትል ሊቀመንበር ያለው ስፖክስ ፐርሰን ያለው ስብስብ ያስፈልጋል። እናንተ ሙሉ እውቅና የአማራን ሕዝብ ችግር ሊፈታ የሚችለው በዋነኛነት ይዞ ሊታገል የሚችለው ስብስብ ይሄኛው ፋኖ ነው የምትሉት አላችሁ? በፋኖ ብቻ ጥያቄው ላይ መልስ ይችላል ማለት ይህንን አሁን ለምሳሌ ተከዜዘ የሚባል አለ። ጥያቄያችን እኮ መልሶ አሁን ለምሳሌ እኔ ወልህ አንደርስታንድ ማድረግ አለብህ። እኛ እንደ አንድ አማራ መንግስት አይደለም ለእኛ መንግስት ፋኖም እኮ አንዳንድ ቦታዎች ላይ ከዚህ በፊት መንግስት ያደራጃቸው ናቸው አይደል? አሁን ለምሳሌ ወለጋ ላይ አንዳንድ ቦታዎች ላይ እኮ መንግስት ኦነግን ለማጥፋት ብሎ ያደራጃቸው በሸተ ደምለውና በኮሎኔል ደመቀ የሚመራው ነው ምትል ኮሎኔል ደመቀ ብልጽግና እኮ አይደል? ብልጽግና ማዕከላዊ ኮሚቴ ውስጥ ሄደ። ስለዚህ አሁን ለምሳሌ በጀት የሚበጀትለት ከመንግስት ነው እኮ አንዳንድ መጀመሪያ ፋኖም መጀመሪያ ሲደራጅ ካየው ከመንግስት እኮ ባጀት ያገኛል። ማናቸው ባለፈው ዩቲዩብ ላይ እንግዲህ ያረኳቸው ዶክተር ማናቸው እሳቸው ናቸው አይደል? እኛ ተከዜ ዘመን የምንፈልገው እዛ ጋር ወልቃይትን እንዲያድንልን ወልቃይትን እንዲያድን ማንም ያደራጀው ላይ ማንም ያምጣው ዘንድ ኦፍ ተዴ እዛ ማህበረሰብ እኮ ነው የተደራጀው። አሁን ለምሳሌ በትንሹ 200 ምናምን ሺህ የሚኖር አማራ ኦልሬዲ ከሴት ህፃን ልጅ እስከ አዋቂ ድረስ ማህበረሰቡ ታጥቋል። ስለዚህ እነዛ መስመር ላይ እኔ እኮ መሰለህ አንተ የፈለግከው ትናገር ጋስ ቆይ በጨዋ ቋንቋ ይሁን እንጂ አንተ
ህዝቡ እንዲገባው ነው፣ ግራ እንዳይገባው። የተከዜ ዘብ ኦኬ፣ ስፔሲፊካሊ እዛ አካባቢ ላይ ትግራይ ሰዎች ምዕራብ ትግራይ የሚሉትን ወልቃይት ጠገዴን አካባቢ ይቆጣጠርላል ወይም ደግሞ ገፍቶ እንዳይመጡ ወልቃይት ጠገዴ ሰቲት ሁመራ ትክክል። ኦኬ ሰቲት ሁመራ እሱን ኮንትሮል ያደርግላል። ስፔሲፊካሊ ለዛና ለዛ ብቻ ኦኬ። የተከዜን ዘብ በነገራችን ላይ ይህ መደበኛ የሆነ አደረጃጀት ነው። በህገ መንግስቱም አይታወቅም፣ ፔሮልም ማቆም እንዲሁ ለዛ ተብሎ የተሰበሰበ ስብስብ ነው ተብሎ ይታማል። ኦኬ ለዛ ላይክ በግዛት ይገባኛል ጥያቄ ስላለ በሁለቱ ክልሎች መካከል ያንን ኮንትሮል ለማድረግ ተከዜ ዘብን ትደግፋላችሁ። ትክክል። እሺ ለተቀረው የአማራ ህዝብ ጥያቄ ሳይት ለተቀረጠው አማራ ህዝብ ጥያቄ ደግሞ ሶስተኛ አደረጃጀቱ መምጣቱ የማይቀር ይሄ አደረጃጀት ይሄ አሁን ያለው አፋብን የሚባለው አደረጃጀት ኦልሬዲ እየፈረሰ ያለ አደረጃጀት ውስጥ ኦልሬዲ ጥያቄዎች እየቀረቡ ነው። በተለይ በህወሓት ጋር ያላቸውን አቋም ጥያቄዎች እያቀረቡ ነው ያሉት። እነዚህ ኃይሎች ሶስተኛ አደረጃጀት መምረጣቸው የማይቀርም። ያ ሶስተኛ አደረጃጀት ሲመጣ በደንብ ፖለቲካሊ አሁን ብልጽግናን የምናሸንፈው ኢዘር ፖለቲካሊ ተደራጅተን ማሸነፍ ነው አንድ፣ ሁለተኛ ሙሉ በሙሉ ፉል ፍሌጅ ጦርነት አድርገን ማሸነፍ ነው። አሁን ባለው ደረጃ ግን ከፊት ለፊት አፋብን የተሰረፉ ሰዎች ፖለቲካን አንደርስታንድ ወይም የመገንዘብ አቅማቸው ሎን አሁን ምሬ ወዳጆን ምናምን እኮ ነው እዛ ጋር እያያሉ እነዚህ ሰዎች እውነት እናውራ ከተባለ 4 ኪሎ በዚህ እውቀታቸው 4 ኪሎ ያደርሰናል ብትና አደርሱ እንኳን ማድረስ አይደለም ልንሸንፉላ እንችላል። እነዚህ ሰዎች ኤቭሪ ታይም አሁን ለምሳሌ መጀመሪያ አንድ ድርጅት ስትመሰርትና እያደግክ እየመጣ በመጣ ቁጥር ሰዎችን ሲኦውን ወይም ያንን የሚያስተዳደር ፕሬዚዳንት እየቀየርክ ነው የምትመጣው። ቢካዝ አቅም በጨመረ ቁጥር ከፍ ከፍ ያለ ነገር ነው የምታስበው። አሁን እነ ምሬ ከዚህ በፊት በነበረው ጦርነት ላይ ያስፈልጉ ነበር። ህዝብን ማደራጀት፣ ህዝብን መቀስቀስ እነዘመነ ያስፈልግ። አሁን ባለው ግን 4 ኪሎ በሚደረገው ጦርነት ላይ ግን የምንፈልጋቸው ሰዎች አሉ፣ ሌላ ሰዎች ናቸው። አዲስ ኃይል በስነስርዓት ፖለቲካን አንደርስታንድ አደረገ። መጨረሻ ጥያቄ፣ ይሄ ስብስባው መሬት ላይ ያለ ቦታ ይዞ ኮንትሮል አድርጎ አለ ብላችሁ ታምናላችሁ? ፋኖ ውስጥ አለ እንጂ አሁን አፋብን ውስጥ መሬት ላይ አፋብን ውስጥ 18 ሰዎች እዛ 19 ነበር አንደኛው ወጥቷል። እኛ ባይዘው 15 ሰዎች ናቸው። ኦኬ 18 ናቸው። አሁን ዘመን ሀገር ውስጥ የለም ብላችሁ ነው የምታስበው? ሀገር ውስጥ እሱማ ሱዳን ያለው ግን ምንድነው እነዚህ ሰዎች አመራሮቹ ከፊት ለፊት አመራሮች ያሉት ኦልሬዲ አግሪ አድርገዋል በዚህ ቢካዝ ግማሾቹ ገንዘብ የተሰጣቸው ሰዎች አሉ እዛ ውስጥ ከሳዑዲ ገንዘብ የተሰጣቸው ሰዎች አሉ። እነዛ ሰዎች ኦፍኮርስ ይህንን ይቀበሉ፣ ትክክል ናቸው መቀበላቸው። ቢካዝ ለምን ለነሱ ህዝባቸውን ለማዳን ሳይሆን ራሳቸውን ለማዳን ነው። ኦልሬዲ እነፍ ገንዘብ አካብተዋል። ቀሪውን አማራን ልክ ከዚህ በፊት ትግራዮች ሄደው ሱዳን ውስጥ እንደተዋጉት በገንዘብ አማራ ሊያዋጉት ነው የሚፈልጉት። ያ ነገር ሀፕን ያደርጋል የማያደርግ ነው። አብዛኛው እዛ ያለው በተለይ በክፍለ ጦርና በብርጌድ ደረጃ ያለው ይህንን አደረጃጀት እየተቀበሉ አይደለም። ለዛ ነው ውጊያዎች ኦልሞስት ቆሞ። በዚህ ትስማማለህ? ምን ቲፒኤልኤፎች እና ሻዕቢያ ኢንፊልትሬት አድርገው አማራ ፖለቲካ ውስጥ የራሳቸውን ሰዎች አስድርገው አስገብተዋል። አሁን የአማራ ፖለቲካ የሆነው ምንድን ነው? በሁለት ቲፒኤልኤፎች በሁለት ሻዕቢያዎች መካከል የሚደረግ ነው። ትክክለኛ አማራዎች መሀል ላይ ያሉት ይባላል። ተስማማለህ? ከዛም የሚመልሱት ሻዕቢያዎች ናቸው። ከዚህ እንደ አማራ ሆነው የሚመልሱትም ራሳቸው ቲፒኤልኤፎች ናቸው። ደጋፊውን እያየህ እንጂ አሁን የአፋብን ደጋፊ ከአማራ በላይ እኮ የትግራይ ልጆች ነው የሚዘግቡልን ዛሬ። ስለዚህ ከዚህ ወጥመድ እንዴት ነው የሚወጣው? በዚህ ደረጃ ከተደፈቅ እንዴት ነው ልትወጣ የምችለው? ራሱ ፋኖ ከስር ያለው እኛ የምናየው ክፍለ ጦርና ብርጌድ፣ እኛ በክፍለ ጦርና ብርጌድ ነው የምንጫወት። ከዚህ በፊትም ስናናገር የነበረው በክፍለ ጦርና ብርጌድ ነው። እኛ የበላይ አመራሮች ጋር ብዙ አኪላ ነው በብዛት የሚገናኘው እንጂ የተገናኘቻቸው አላውቅም። አብዛኞቹ ግን ከስር ያሉት በክፍለ ጦርና ብርጌድ ያሉት በጣም ብዙ ክፍለ ጦርና ብርጌድ ደስተኛ አይደሉም በዚህ አቋም። ስለዚህ በቅርቡ በተለይ የጎንደር አካባቢ ያለው ከዚህ አሁን ካለው ስብስብ ውስጥ የሚወጣ ነው። በሸዋም በኩል ያለው ከዚህ አካባቢ ስብስብ ውስጥ የሚወጣ ነው። ትንሽ በጎጃም በኩል ያሉት ኦፍኮርስ እዛ በዘመነ በኩል ኦልሬዲ ከወጡ ነገ እንደሚገደሉ ስለሚያውቁ እነሱ አወጡም። በዚህ በኩል ያለው ግን ዋንስ እነዚህ ሁለቱ ከወጡ በኋላ ሌሎቹ የሚወጡ ብዙ ይኖራሉ። እነዛን ተይዘው አንድ የሆነ ትክክለኛ አማራ የፈጠረው ናት ከህወሓት ከጀርባ ያለችው ናት ትግሬ ከጀርባ ያለው ብልጽግና ከጀርባ ያለው ሳይሆን ትክክለኛ አማራ የመሰረተው አድርጃ እንጂ መጥቶ ከአማራው እኛ አሁን እኮ ቴዲ አሁን እኮ ፋኖ አማራ ማንነት አስመላሽ ኮሚቴ ብለን እኮ ልመሰርት ቢካዝ ፋኖ ቱማች ትግሬዎች እንትን እያሉት ኦልሬዲ ዙሪያውን እየዞሩት ስለሆነ አሁን ፋኖ አስመላሽ ኮሚቴ ግዴታ አማራው ማድረግ አለበት ብዬ አስባለሁ። እንደገና ራሱ ፋኖ ማስመላሽ ኮሚቴ ወደ አማራ እንመልሰዋለን። ችግር የለም። አሁንማ ኦልሬዲ ወደ ትግሬ ሆኗል እኮ። አሁን ውስጥ ካየ ሞር አድቮኬት የሚያደርጉት ለትግሬ ነው። ወጥተው የሚያወሩትን ስማችሁ እንዳለ ሳቢዛ አክሱማይት እሺ ትመልሳለህ አንተ። እንደዚህ አይነት ሴራ ለምንሰሩት እውነቴን እኮ ነው። አሁን ካየ እውነት እናውራ ቴዲ፣ አብዛኛው የዚህን ቡድን የሚደግፈው በደንብ እንደው እርግጥ ፖለቲካ በደንብ አንደርስታንድ ታደርጋለህ። በደንብ አንደርስታንድ እኛ በደንብ እያወያየን ያለው ስታየው ዞር ብለህ ስታየው
ይህንን ቡድን አብዛኛው አማራ እየደግፈ ልክ አሁን ለምሳሌ አፋሕድ እንደተመሰረተ ጊዜ ወይም ግንባር ከአስሩ በአማራ ጉዳይ ከሚያወሩ ከአስሩ ፖለቲከኞች 7ቱ ምናቸውም አማራ አይመስልም ነው፣ ግን አብዛኛው ግን እየደገፉ አይደለም። እኔ እኮ ድሮ የዛሬ 4 ዓመት እኮ ብያለሁ እኮ 7ቱ ያለማጋነን ምናቸውም አይመስልም። ምክንያት እኔ ብዙ ጊዜ ኖር ያለው አውቃቸዋለሁ፣ ያውቁኛል፣ በብዙ ነገር እገናኛለሁ። ግን ይሄንን ድርጅት ግን ሲደግፉት አይታል። ይሄንን ድርጅት እየደገፉት በብዛት እዚህ የምታወያያቸው በየቦታው ከሄድክ የምታያቸው ሰዎች ይሄንን ድርጅት ደግፈው በወኔ ከዚህ ድርጅት ጎንነን ምናምን ሲሉ ሰምታችኋል ወይንስ ሪዘርቭ አድርገው ነው? በፊት የሆነ አደረጃጀት ሲመሰረት በፊት ሶሻል ሚዲያው በተለይ ቲክቶክ ላይ የሆነ የመቅለጥ ነገር በአንድ እግር ያን አላየውም። ኦኬ ዳስሚስ ድጋፍ የለውም ማለት መሬት ላይ ያ ድጋፍ መኖሩ አለመኖሩ ማሳየ ነው አላውቅም። ግን ከዚህ በፊት አደረጃጀት ለምሳሌ የእነ እስክንድርም ሆነ የሌሎችም ወደ አንድ ሊመጡ ነው የሚለው ገና እንኳን ወደ አንድ ሊመጡ ነው የሚለው ዜና ትልቅ የአየር ሽፋን ይዝ ነበር። አሁን ግን ያን በብዛት እያየው አይደለም። ዳስሚስ ምንድን ነው እያየ ያለው? ዳስሚስ ይኸውልህ መንግስት ሚዲያ ማንም ሰው ይኖራል አይደል? ከመንግስት በላይ ሚዲያ ሊኖር አይችልም። ቢካዝ ሚዲያውን ይቆጣጠራሉ። ቴሌቪዥን፣ ሳተላይት ቲቪ፣ ዩቱብ ምናምን ይቆጣጠራል። ፋኖ ሳማው ከዛ ጋር ኦልሞስት እንትን ማድረግ ሊችል ይችላል። ማክሲመም ግን ፋኖ የነበረው ሶሻል ሚዲያ ነበር። ሶሻል ሚዲያ ቤስ በተለይ ቲክታክ፣ ፌስቡክ፣ ትዊተር ምናምን እነዚህ ቦታዎች እነዚህ ሶሻል ሚዲያ ማንም ሰው መጥቶ የሚያወራበት ማንም ሰው መጥቶ የሚጽፍበት ቦታዎች ናቸው። እነዚህ ቦታዎች ላይ ፋኖ ትልቅ ድጋፍ ነበረው። አሁን ግን ምን ሆነ? ልክ አፋሕድ የሚባለው ድርጅት ሲመጣ አብዛኛው ከዚህ በፊት ሶሻል ሚዲያ ላይ ታክቲካል አላንስ መሆን አይችሉም። ለምሳሌ ታክቲካል አላንስ ማለት ኦኬ ለምጣዷ ሲባል አይጧ ትለፍና እኛ ዋና ዓላማችን ብልጽግናን ማስወገድ ነው። ብልጽግናን ካስወገድን በኋላ ከእናንተ ጋር ያለንን ጉዳይ እንጨርሳለን። ጊዜው ኃይል ስለምንፈልግ ኦኬ ብለው አሁን የአፋሕድን የተፈጠረው ድርጅት ታክቲካል አላንስ መፍጠር አይችልም። አሁን ታክቲካል አላንስ ስትፈጥር አማራ ለሁለት ተከፍሏል። ከዚህ በፊት እንደው ብዙ ጊዜ ትንታኔ ስንሰጥበት ይሄ አሁን ለምሳሌ በጎንደር በኩልና ሰሜን ወሎ ጋር ስትመጣ አንደኛው የመጀመሪያው ጠላቱ ከብልጽግና በላይ ህወሓት ነው ጠላቱ እዚህ ጋር ስትመጣ። ቢካዝ ብልጽግና እኛ ኦሮማይዝድ ነው ብለን ነው የምናስበው አይደል? ሳማው ኦሮማይዝድ ማድረግ የሚችለው የተወሰነ አማራን አካባቢ ነው እንጂ ጎንደር ድረስ ገብቶ ኦሮማይዝድ ሊያደርግ አይችልም። ማህበረሰብ ሊጨቁን አይችልም። ስቱፋር እነዚህ ኦሮማይዝድ አድርገ ቋንቋ ቀይረ ምናምን እንደዚህ ለማድረግ እንትን ውስጥ ጎንደር ውስጥ በጣም ከባድ። የመጀመሪያው ጠላቱ መጥቶ ጎንደርን ሊያጠፋ ወይም የጎንደርን መሬት ሊወስድ የሚፈልገው ህወሓት ነው። ስለዚህ አንድ የጎንደር አማራ ጋር ስትራቴጂክ አሊያንስ የሚባል ጨዋታ ሁለቱንም እንደ ጠላት አድርገህ ካላመጣ ብልጽግናንም ህወሓትም ጠላት አድርገህ ካላመጣ ጎንደር ጋር ቻሌንጅ ይገጥማል። ቢካዝ የጎንደር አማራ አብዛኛው ጠላቱ ሊሆን የሚችለው ሞስት ፕሮባብሊ መሬቱንም ሊነጥቀው የሚችለው መጥቶ እንደ ጠላትም መጥቶ ሊጨፈጭፈው የሚችለው የመጀመሪያ ህወሓት ነው። ስለዚህ ህወሓት ጋር ስትመጣ ጎንደር ያለው አማራ እና ጎጃም ያለው አማራ ቶታሊ ዲፍረንት ጠላት ነው። እኔ አሁን እሱ ነው ወደ ሞጣ እንሄዳለን። እሱ ነው አሁን እኔ ብጠይቅ ብርቱ ምላሽ ያላገኘሁት ገብረ ጻዲቅ የቲፒኤልኤፍ ስፖክስ ፐርሰን ነው የሆኑ ስብስብ ቃል በቃል ከፌዴራል መንግስቱ ጋር የምንዋጋው ለሁለት መንገድ ነው አለ። ፌዴራል መንግስቱ ሁለት እድል አለው አለ። እነዚህ ወራሪ ኃይሎች የወሰዱብንን ቦታ በሰላማዊ መንገድ መመለስ፣ ካልሆነ ገርፈን እናስመልሳለን አለ። ኦኬ አሁን ማናችሁም ጀስት ሲንግል ዲጂት አይኪው ያለው ሰው አንድ ጥያቄ የምጠይቃችሁ በምን መርህ ነው ገርፎ አንተ ያስከው ቦታ ላይ ያስለቅቅ የሚመጣን አካል በምን መርህ ነው አላንስ የፈጠርከው ነው? የማስረዳት ነገር ብቻ እኮ ነው፣ ሌላ ነገር እኮ አይደለም። እሱ ልገርፍ እየመጣው ነው ይላል፣ ወይ በሰላም ሰጠኛለህ ወይ ገርፌ ይቀበላለሁ እያለ ነው። አንተ ደግሞ እኔና ገብረ ጻዲቅ የህልውና አደጋ አለብን ገብርዬ አንድ ላይ እንቁም እያልክ ነውና አብሮ ሊሄድ የሚችል ነገር ነው ወይ? ይሄ ቀላል ጥያቄ ነውና እስኪ ህወሓትና አብይ የተጣሉት በምንድን ነው? ምንም እኮ የዚህ ጥያቄ እኮ መልስ ወልቃይትን ስጠን አልሰጣችሁም ስላላችሁ ነው አይደል? ፕሪቶሪያ ይፈጸም ታዲያ የተጣሉት እኮ ፕሪቶሪያ ላይ እኮ ተስማምቶ። አዎ ግን ያው የቲፒኤልኤፍ እንደመሰለኝ የኔ ተነታኔ በቲፒኤልኤፍ ጉዳይ ላይ ቲፒኤልኤፍ ወልቃይት ጸገዴን አም ሶሪ ሳሚ ራሱን ሊከላከል ይችላል። ከቲፒኤልኤፍ ባህሪ ጌታቸው ረዳም ነግረዋል። የኪራይ ኢብራሂምንም ንግግር ላስጀምጥ እችላለሁ። ባህር ዳርን ብሰጠው ቲፒኤልኤፍ ከፌዴራል መንግስቱ ጋር ከመደባደብ አያርፍም። ቢኮዝ ቲፒኤልኤፎች በእኔ ትንታኔ 4 ኪሎ ካልገቡ ወይ ታጠፋቸዋል ወይ ያጠፈዋል። ዴኒድ 4 ኪሎን ይፈልጋሉ።
ፓወር ይፈልጋሉ። እንደ ከዚህ ቀደሙ አራቱ ድርጅቶችን እንደፈለጉ እየዘወሩ መምራት ይፈልጋሉ። ያኛው ያለፈው ጊዜ ድጋሚ የሚመጣ ይመስላችኋል? ብአዴን፣ ኦህዴድ፣ ደኢህዴንን ድጋሚ መልሰው ሪስቶር አድርገው ድጋሚ እነሱ ዶሚናንት ሆኑ ምናምን ያን የሚፈልጉ ይመስለኛል። ዛትስ ዋይ እነ ጌታቸው ረዳ ጋር የሚጣሉት ጊዜውን የዋጀ ትንታኔ አይደለም የምትተነትኑት እንጂ ቲፒኤልኤፍ ስልጣን መመኘታቸው ነውር አይደለም። በነገር ላይ 4 ኪሎ የአንድ ሰው ንብረት አይደለም። ለምን ተመኘው አይደለም ግን ቲፒኤልኤፍን ከጠየቀኝ 4 ኪሎ ይፈልጋሉ በባሌም በቦሌም ብለው። ወደ ሞጣ እንሂድ እስኪ። ወደ ሞጣችን ምን ትላለህ? ቴዎድሮስ አመሰግናለሁ። እንግዲህ እስካሁን በአማራ ትግል ላይ ስናየው ሚዲያዎች የተገዙ ናቸው። ቢሊዮነሮች ገዝተዋቸዋል። ከመረጃ ቲቪ እስከ 360 የተለያየ አቋም ያላቸው በዘራቸው አማራ ያልሆኑ የሚዘውሯቸው ፋኖ መሪዎች የሚባሉም ለአማራ እንታገላለን ብለው አማራ ባልሆኑ ሚዲያዎች ላይ ነው እየወጡ የምንሰማቸው። ይሄ በጣም የተሰለሉበት ጉዳይ ነው። ፋኖን ያሰለለው ራሱ መሪው ነው። ስለዚህ ሚዲያዎች ተገዝተዋል በሙሉ ቢሊዮነሮች ስለያዙት የአማራ ሕዝብ ሚዲያ የለውም ብለን ነው የምናስበው። ዛሬ ላይ እንግዲህ የሚያስፈልገን ቅድም እንደተጠየቅ ነው እንደ ምጽአት አማራ ለማቀፍ ንቅናቄ ያለ በህቡ የተደራጀ 1 ለ5 የተደራጀ ኃይል ሊያሸንፍ ይችላል እንጂ ፋኖ በእዝና በኮር አቋቁመው መሪውን ለቲፒኤልኤፍ እና ለጊጋንት ሻቢያ ጥርሱን የነቀለ የአማራ ጠላት፣ የኢትዮጵያ ጠላት፣ የኦሮሞ የሌሎችም ጠላት መሪው ይሄ ነው እያልክ እያሳወቅ የሚያሸንፍ ትግል የለም እና የወደቀ ነው። ይሄ በእኔ አመለካከት ካለ ልምድ አንጻር ሳየው የፋኖ አደረጃጀት ዜሮ ነው። ፋኖም የለም ማለት ይቻላል። ምክንያቱም በብዛት የህዋትና ሻቢያን ተሸክሞ ለማምጣት የሚንገዳገድ ኃይል አለ። ሌላው ወደ አብይ አህመድ እነሱን በመጥላት ደግሞ የሚገባ ኃይል አለ። የተወሰነው ኃይል ግን በጽናት ቆሞ ራሱን ደብቆ ያለ ኃይል አለ። ስለዚህ ከህዋትና ሻቢያ ጋር የሚሰራ ማንኛውም የአማራ ታጋይ ባንዳና ገረድ ነው። ባንዳና ገረድ ብቻ አለ። ሰላም ሲሆን የምንጠይቀው በጄኖሳይድ የምንጠይቀው ክልሉን ለቆ ባለመውጣቱ መሪ ነኝ ብሎ ራሱን ስለሾመ እስከ ትሪዝም የምንቀጣው ይሆናል። እሱ የምታዩት ነገር ነው። ስለዚህ እኛ አይደለም ህዝቡ ይፈልገዋል። የወደመው ጎጃም፣ የወደመው ወሎ፣ ሸዋ ሀገር ራሱ ወድሟል፣ ተናግቷል። ለማያሸንፈው ነገር ትግል ጀምሮ ጫፍ አላደረሰም። ትግሉን በትግሬ ስላስጠለፈው እነዚያውን የፋኖ መሪዎች እስካሁን ያሉት እነዚህ በሙሉ በስቅላት ሞት የሚቀጡ ናቸው ብዬ አስባለሁ። እኔ ሳልሆን አማራ ራሱ ይፈልጋቸዋል። በአማራን ደም አቀባብተውታል። ብዙ ሰው ተገሏል። ነገ ሰላም ሲሆን ታዩታላችሁ። በብዛት ብዙ ወንጀሎች ይወጣሉ። ስለዚህ የነዘመነ ካሴ የህወሓት አካል አይደለም ለሚሉት እንዲያው ተፈራ ማሞ ምንሻ ተፈራ ማሞን ማንሳት ይቻላል። ይሄ ሰውዬ ህወሓትን ቅመም ተሸክሞ ያመጣ ነው። እንግዲህ ሸማቂው ኮማንዶ የሚባል ነው ሲባል ሰምተናል። መጽሐፍ ጽፏል ተብሏል። በመጽሐፉ ላይ አባቱ ትግሬ እናቱ አገው እንደሆነች ጽፏል። ይሄ ሰውዬ መጀመሪያ ትግሬን ይዞ የመጣ ነው። አብይ ሲመጣ ደግሞ ማዕረጉን ለማስመለስ ትግሬን ተዋግቷል። ዛሬ ደግሞ የሻቢያ ሚስቱን ይዞ እየቀሰቀሰ ትግሬን ለማምጣት የሚሰራ ነው። እሱም ብቻ በመመልከት በቅርቡ ጊዜ የሰጠው ኢንተርቪው ላይ ምንድነው ያለው? ትግሬን የሚነካ ወደ ቀይ ባህር የሚሄድ በአብይ አህመድ ላይ እንከመርበታለን ያለ ጭራሽ ዘመኑን የማይመጥን በጣም ፊደል ያልቆጠረ በጣም ኋላ ቀር ሰው ነው። ስለዚህ ተፈራ ማሞ ሸማቂው ኮማንዶ የተባለው ሸምቆ የገደለው አማራን ነው። በተለይ አስማረ ዳኘን የሱ ቡድን ነበር የገደለው። የሸዋ ህዝባችን እንዲያውቀው እፈልጋለሁ። እስክንድር ነጋ የሚሉትም ብናይ ሚስቱ ትግሬ ነች፣ ልጁ ትግሬ ነው። ትግሬ አቅፎ እየተኛ ለአማራ ይታገላል። እስክንድር ኢትዮጵያኒስት ነው። በአንዴ አማራ እንደ ስፕሪንግ ቦርድ ተጠቅሞ ስልጣን ለመያዝ የሚቋምጥ ነው። ብዙ ወንጀለኛ ነው። በገዳማት በ860 ካህናትና ምዕመናን እንጠይቀዋለን። እስክንድርን ከዲያስፖራ ግን የምታሳው $8 ሚሊዮን ይዞ የጠፋ ነው። አንዱም ጀለሱ እዚህ ውስጥ ያለ ይመስለኛል። ቤትና መኪና የተገዛለት ይመስለኛል። እስክንድር ነጋ ባስገደለው የአማራ ፋኖች ወይም ደግሞ በእነሱ በማይስማሙ አስክሬናቸውን ልቀሙ ብለናል። አንደኛው ስሙን ላለመጥቀስ እዚህ ውስጥ አለ። ሌላው የጎንደሩን ዋናውን ፋኖ መወገድ አለበት ብለው ያሉ ሰዎች አሁን አማራ ያልሆኑ እዚህ ውስጥ አሉ፣ እየሰሙ ነው።
ስለዚህ $3 ሚሊዮን ይዞ ሄዶ 3 አጃቢዎች ቀጥሮ በገበሬ ሳር ቤት የሚተኛ ነው እስክንድር ነጋ። ጠመንጃ ይዞ አያውቅም። ጠመንጃ ባለፍበት አፈሙዟን እሷን ነገር አዙሩልኝ የሚል በጣም በሱሪው ላይ የሚሸና ምንም መሪ መሆን የማይችል አቅምም የለው፣ ዝም ብሎ ዘሎ የገባ ነው። ስለዚህ ዛሬ ላይ የፋኖ መሪ የተባሉ በሙሉ በአማራ ውድመት፣ በአማራ ጄኖሳይድ፣ በአማራ እልቂት ክልሉን ወደ ምኒልክ ዘመን ስለመለሱ በዚህ ሁሉ ወንጀል የሚጠየቁ ናቸው የሚል አመለካከት አለኝ። ሌላው የአማራ መሪ እንዳይኖረው ሊያደርጉ ነው እያሉ የሚቀባጥሩ ሰዎች እየሰማን ነው። ራሳቸው የህወሓትና የሻዕቢያ ሰዎች ናቸው። ደማቸውም ኤርትራዊ ትግሬም እንደዛው ናቸው። እነዚህ ሳልሳዊ ብአዴንን ለማምጣት የሚታገሉ ያባረርነውን ህወሓትና ሻዕቢያን መልሰው የአማራ ርስት ካስወሰዱ በኋላ ትግርኛ መንግስት ይመሰረት ዘንድ ከዚያ ቀድሞ ግን የኢትዮጵያ ሪሶርስ ትግሬዎች የመዘበሩ ይወስዱ ዘንድ የሚሰሩ ሳልሳዊ ብአዴኖች ናቸው። ሁሌ አብንን ይደግፉ ነበር። አሁንም አንዱ ተናጋሪ ሲናገር ነበር አብን ብሌናችን ነው ይሉ የነበሩ እኔ ነኝ ያፈረስኩት ባይዘው። ስለዚህ ከህወሓት ጋር ከሻዕቢያ ጋር የሚሰራን ኃይል አለመደገፍ ብልጽግና ሊያስብለኝ አይችልም። እነዚህ ሰዎች የአብይ አህመድን ቲሸርት ከአስረስ ማረ ዳምጠ ጋር ለብሰው ሲያጨበጭቡ የነበሩ ናቸው እና ሞጣን ብልጽግና ነው ሲሉ በጣም ሰው ከታች ያለው ብዙ ሰው በጣም ይታዘባቸዋል። ስለዚህ ዛሬ ፊታቸውን ደብቀው የሚቀባጠሩ ደጋፊዎች የዛሬ 7 ዓመት ቴዲ እመነኝ ቪዲዮአቸውን ወደኋላ ብሰማ ለውጡን ስንቃወም እኛን ማይክ የቀሙ ናቸው። አብይ አህመድ ይችላል ያሻግራል ሲሉ የነበሩ ናቸው። ቲሸርቱን ለብሰው ቲሸርት ሁሉ እያከፋፈሉ ፎቶውን የሚሸጡ ሰዎች ናቸው ዛሬ ተቃዋሚ መስለው የመጡ። ዛሬ ደግሞ ህወሓት ቢመጣ አራራ አብይ አሰስቶን ነው ዲያስፖራው ምናምን ብሎ እንደሚገቡ አልተረ። በመሰረቱ ህወሓትና ሻዕቢያን ተሸክመው የሚመጡ ደጋፊዎች ሁልጊዜ ይህን ነገር ያነሳሉ። ስለዚህ መሬት ላይ ያለው አስተላለፍ ተቀይሯል። የህዝብ ተቃውሞን አይሰሙም። እነዚህ ሰዎች ጆሮአቸው የሚሰማው የኛን ድምፅ ነው፣ ይመራቸዋል። እውነትን ማዋጥ አይፈልጉም። ዛሬ እኮ የአማራ ህዝብ እነዘመነ ረሽነውናል፣ ክልሉን አውድመውታል እያሉ ጎንደር እኮ ወጥቶ ለብልጽግና አድነኝ፣ ቀረጡ በዛብኝ፣ ልጆቼ ያለ አግባብ ተገደሉብኝ፣ ፋኖ ነኝ እያሉ ገብቶ አልተመለሱም፣ በአብዛኛው ተረሽነዋል እያለ ነው። ክልሌ ወድመዋል፣ ማዳበሪያ ላገኝ አልቻልኩም። ጭራሽ ህወሓትን የሚናፍቅ ትውልድ ሆነ ብለው ትግሬዎች፣ ሻዕቢያዎች በአማራ ግዛት ውስጥ ገብተው እንዲመረው በማድረግ አብይ ብልጽግና በሚል አጀንዳቸውን ለመጫን በቃ ትግሬ ይሻለን ነበር የሚል አማራ ተፈጥሯል። በጣም አዝናለሁ። እነዚህ እነዘመነ ካሴ ያደረጉት ነው። ኦኬ 6 ደቂቃ አልደረስኩም እኮ እኔም እዚህ ሰዓት እያየሁ ነው። እንግዲህ ዛሬ ላይ የነዘመነ ድርጅት የስልክ አብዮት ነው። የሚገርማችሁ 10 የማይሞሉ ሰዎች በስልክ አወሩ። አስረስ ማረ ዳምጤ ጎጆ ቤት ጻፈው፣ በሮሃ ሚዲያ ተነበበ። በቃ ይሄ የስልክ አብዮት ነው። እነዚህ ሰዎችን በእውነቱ ቴዲ ዘመነ 1000 ኪሎ ሜትር ላይ አስመራ ነው ያለ። ምሬ ወዳጆ 750 መቀሌ ውስጥ ነው ያለ። መከታው ማሞ በ250 ኪሎ ሜትር ላይ የሆነ ቦታ ነው ያለ። እነዚህ ሰዎችን አንድ ፎቶ ተሰብስባችሁ እስኪ ተነሱ ብትሏቸው 3 ዓመት ተኩል ይፈጅባቸዋል። ሊያመጡ አይችሉም። በኤአይ ቴክኖሎጂ ባለፈውም ይሄን ሳጋልጣቸው ሞክረዋል። ስለዚህ እኔ በአጠቃላይ አዲስ መሪ የለም፣ አኪላ ያለውንም ደግሞ አዲስ ስትራቴጂ የለም። ሁሌ የምለው ነው፣ ሰው አልተቀየረም። ሁሉም የትግሬ ደጋፊው ነው። በገንዘብ ኃይል ብንችል ህዝባዊ አመጽ አስነስተን እንገባለን፣ ሚኒስትር ትሆናላችሁ። ባንችል ደግሞ እንደ አንድ ኃይል አብይ አህመድ ስላሸነፈን መንግስት ስለሆነ ተደራድረን እንገባበታለን ብለው በአማራ ደም ላይ የተደራጁ ሰዎች ናቸው። ዘሜ ይችላል የእሳቱ ጉማጅ የሚሉን የህወሓት ሰዎች ናቸው። እነዚህ ደግሞ የሚገርመው ቴዲ በህወሓት ጦርነት ጊዜ ሻዕቢያና አማራ ጄኖሳይድ ፈጽሞብናል የሚሉ እንደነ ማርያማዊት ያሉ ዛሬ የትግራይ ሚዲያ እኮ ነው ዘመነ የሚያደንቀው። ኢትዮ ፎረም እኮ ነው እሱን በፊት ፔጅ ይዞት የሚወጣ እና ይሄን ስናይ የሞተ የከሰረ። ስለዚህ ለማጠቃለል ዛሬ ግን ግብጽ ጠላታችን፣ ሻዕቢያ፣ ወያኔ፣ ኦነጉ ነው አብይን በማመካኘት ስልጣን ነጥቀው ህዝባችንን ሊበትኑት እንኳን መሳሪያ ልንዝ
ዱላ የተሻለ ጅንፎ ሽመል መያዝ ስለማንችል ካለው ከሚቃወማቸው ኃይል ጋር መደገፍ፣ እነዚህን የሚያጠፋ ኃይል ጋር ሁሉ መሰለፍ ግዴታችን ነው እላለሁ። አመሰግናለሁ። ሰላም እደሩ። ቴንኪዩ ከልብ አመሰግናለሁ። በዩቲዩብ በፌስቡክ እያያችሁ ላላችሁ በቲክቶክም አሁን ያለውን መሬት ላይ ያለውን ስላለው እውነታ ነው እየሰማችሁ ያላችሁት። ግራ ቀኙን ሰምታችሁ ከራሳችሁ ጋር ዋሃዳችሁ እዚህ ጋር ኮሜንቶቻችሁን እየጻፋችሁ ነው። አጠቃላይ መጨረሻ ላይ የምናገረው ይሆናል። ከልብ ነው የማመሰግነው። ታፕታፕ አድርጉ እዚህ እንዳይቆራረጥ። ከልብ አመሰግናለሁ። ሞጣ አፄ ዘርዓ ያዕቆብ ሬዲ ነው? ይሰማል አይደል ቴዲ? አዎ ይሰማል። ያው ለድርጅት ደጋፊነት ያው ዋናውን የድርጅቱን መስራች አይ ቲንክ ማይኮ የሚባለው እኛንን የመሰረት ነው እያለ በፊት ለፊት እንዳለ ኦልሞስት እዚህ የሚመጡት የኤርትራ ወንድሞቻችን የሚነግሩን እና ስለ ድርጅቱ ትክክለኛ አቋም ከሆነ የምንጠይቀው ዩሪ ወንድማችን ከዚህ በፊት የኢህአፓ ወጣቶች ሊግ ላይ ነበረ። እሱን በአቋም አሁን ባለው ኢሞሽን እንደውም አሁን ዛሬ ትንሽ አቋም ግራ ገብቶ ደንግጧል። አሁን ያለው እንትን ላይ ግን ከዚህ በፊት የኢህአፓ ላይ በወኔ ሲደግፍ የነበረ ከዛ የባልደራስ እንትን ላይ በወኔ ሲደግፍ የነበረ አብን ላይ ሆኖ ከኛ ጋር አማራ ስትሮንግም ዩሪም ከኛ ጋር አብን የፈረሰ ሰዓት ላይ ከኛ ጋር አብን እያሉ እንደውም የአብን ሰዎችን ይዞብን ሲመጡ የነበሩ ሰዎች ናቸው። አሁንም ደግሞ አፋብኃ በተመሰረተ አፋብኃ ተቋም ነው፣ ሁሉንም እንዳለ ተቋም ይላሉ። አሁንም አፋብንን ልክ ከዚህ በፊት እንደ ኢህአፓው ሲያደርጉት የነበር አፋብንም ተቋም ነው እያሉ እየመጡ ያሉት እና እነሱን አይደለም። እኛ በነገራችን ላይ የዛሬን ዜና ሰምታችኋል። የኢህአፓ ስላልክ ነው የአብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን እኩል ነው የሚወዳደሩት። ሰምቼዋለሁ። ኢህአፓና አብን ምናልባት ተናቦ የሚሰሩ እንደሆነ እና ምንድን ነው ይሄንን የድርጅቱን አቋም ከሆነ መጠየቅ ያለብን ትክክለኛ የድርጅቱ መስራች እነ ስታሊን ገብረስላሴ በፊት ለፊት የሚነግሩን ከኋላ እንደነበሩ እንደገና ዘሴም ታይም ደግሞ የሻቢያ ወንድሞቻችን ናቸው መጠየቅ ያለብን እንጂ እዚህ ያሉት አማሮች ምንም ያውቁት ነገር የለም። ስለዚህ ድርጅት ማን ከማን እንደውም እውነቱን እናውራ ከተባለ ዜናውን ኢቨን ድርጅቱ ስሙ ማን እንደነበር ምናምን ኤቭሪቲንግ የሰሙት ከኛ እኮ አይደል? እኛንን ስናውጣ የነበረው መረጃው ማን መሪ ማን እንዴት አድርጎ ሲመራ እንደነበር አርሊ እኮ እኛን እናውጣ ነው ሁሉም። ከዛ በኋላ ከኛ በኋላ ነው እዚህ ጋር እንዳለ ያሉት ሰዎች ሲናገሩ የነበሩት። ከተመሰረተ በኋላ ነው አብዛኛውን ነገር የሚያውቁትና ብዙ ነገር ስለማያውቁ ይሄን ስለዚህ ድርጅት እነሱን ከመጠየቅ ይልቅ ትክክለኛ የድርጅቱ መስራች እነ ማይኮን ወይንም እነ ስታሊን ገብረስላሴ መጠየቅ ይሻላል ብዬ ለማለት ነው። አንድ ጥያቄ ቅድም ሲነገር የነበረው ድርጅት ከዚህ በፊት ግለሰብ ተደግፎ እዛ ጋር ፖዝ አድርጌያለሁ። አሁን እናንተ ጋር ትንሽ የቀረኝ ነገር ስላለው ምን መሰለህ፣ እናንተ ቅርጽ ያለውን የሚታየውን ድርጅት ትተቻላችሁ። የእናንተ ደግሞ ኢንቪዚብል ነው። ገብቷል? የእናንተ በፕሮሰስ ላይ ነው እየተሰራ ገና ያንተ ድርጅት በፕሮሰስ ላይ ሆኖ እየተሰራ ሆኖ ኦልሬዲ ጠማማም ይሁን ቀጥ ያለ የሚሆን የሆነ ድርጅት ተዋቅሯል ሲባል እሱን መተቸት አይጋጭም። እኛ እኮ ድርጅት ሰራ በኋላ ካስገመገምክ በኋላ እነዚህ ናቸው ካልክ በኋላ ለትችት ካቀረብክ በኋላ አሁን ኢምባላንስ የሆነ ነገር ነው። እነሱ ቀርበዋል። እኛ እኮ ዋና ማራ ነው መሬት ላይማ የሚመጣ አለ። እሱን እንደ ተቋም ልንደግፈው እንችላለን እንጂ እኛማ የራሳችን ዋና ማራ የሚባል ድርጅት አለ። እኛ የእናንተ እስኪመጣ ድረስ ለመተቸትም እንዲመች ሰው አላምጦ መዋጥ እንዲችል የእናንተን አመታችሁ መተቸቱ ይቀድማል ወይስ የእናንተ ሳይመጣ መተቸቱ ነው መቅደም ያለበት? የእኛ እኮ አይደለም። ያ የአማራ ህዝብ የሚያመጣው ድርጅት ነው። እናንተ የምትደግፉት ማለት ነው። እኛ አሁን እኮ ውስጥ ያሉትን ፋኖችም እኮ እንደግፋለን። ድርጅቱን ነው የማንደግፈው እንጂ ውስጥ ያሉት ፋኖች እኮ ምንጠላቸው እነ ደረጀ እንደግፋል። አሁን በብዛት ባይዘው ወይ ምንጠላቸው የሚሉት ሰዎች እነ ምሬን አስረስ ማዕረይን ምናምን እነ ዘመነ ካሴን የተወሰኑ ሰዎች በቁጥር ቢቆጠሩ 10 አይሞሉም እነዛ ሰዎች እንጂ ከስር ያሉትንማ እንደግፋለን። ያውን ለምሳሌ ድርሳነ እንዴት በየ ነው ልጠላው የምችል? ኦኬ እና አበበ ሙላትን እንዴት አድርጌ ነው ልጠላው የምችል? ሌሎቹን በጣም ብዙ የምንደግፋቸው ልጆች አሉ። አማን የሚባል ልጅ አለ። ብዙ በጣም ቀላል የማይባል እነ ፍቅሩን እንደ ብዙ እኮ ፋኖች ናቸው እኮ እነ ዝናቡን እና አስጨንቅ በጣም ብዙ ፋኖች አሉ። እዝና ላይ ከላይ ያሉት እኮ 10ዎቹን ነው። እነሱ ግለሰቦች ናቸው። ይሄኛው እኮ ግሩፕ ኦፍ ኢንዲቪጁዋልስ እኮ ድርጅት ነው። ገባኝ። አሁን ለምሳሌ ከዚህ ድርጅት ውስጥ ለምሳሌ ቆይ እንድታስረዳኝ ነው፣ ችግር የለውም። ከዚህ ለምሳሌ አርበኛ ጌታ አስራደን የፖለቲካ መምሪያ ኃላፊ ነው፣ እሱን ደግፋለሁ። የፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴን እሱን እቃወማለሁ ካልክ በእነዚህ መካከል ዲቪዥን መፍጠር እኮ ነው የሚሆነው። አሁን ይህ ድርጅት ቢያለማ ቢከስርም ኃላፊነቱን ይወስዳሉ። እኛ እንደዛ አይደለም የምንሰራው። እኛ የምንሰራው ቤዝድ ኦን
በማኒፌስቶ ምን ይዛሃል አማራ ማለት እንትና ደግፋለሁ እንትና አልደግፍም በግለሰብ ደረጃ ነው። አንተ ቅድማው ሲወራ የነበረው እዚህ አሁን ቅድም ሲያወራ የነበረው አንዱ ወንድማችን ስለ ጌታ አስራደን ለዚህ ደረጃ እንዲበቃ ያደረገው እኛ ነን ፕሮሞት ያደረግነው አይደል? እነ ዩሪዮ ሲቀጠቅጡት ይገደል ሲሉ ነበር እኛ ነን እንደዚህ ቦታ ያደረስነው። ልጁን እኮ አነስተና ወራከተ ምንም የሚካድ አይደል? እንዳለ አብዛኞቹን የሚባሉ ፋኖች እኛ እኮ ደግፈን እኮ ወደፊት ለፊት ያመጣናቸው ናቸው። ኢቭን አሁን ይሄ ኮሚቴ ውስጥ ያሉ ሰዎች እኮ በደንብ አድርገን ደግፈን ወደፊት ለፊት ያመጣናል። አዲስ ሰዎች እኛ እኮ ነን አብዛኞቹ ሰዎች ያስተዋወቅናቸው ኢቭን ሚዲያ። ስለዚህ ይሄንን ሪያሊቲው መቀበል አለ። ግን ምንድነው እያልን ያለ ነው? እኛ የራሳችን ድርጅት እንደ ተቋም የምንደግፈው ሌላኛውን ተቋም የምንደግፈው ቤዝዷን የአማራን ኢንትረስት እስኪያዘ ድረስ በተለይ በፍትህ ጥያቄዎች ላይ በወሰንና ማንነት ጥያቄዎች ላይ በእነዚህ ጉዳዮች ላይ በጠላት አሰላለፍ ላይ ልዩነት ካለ በጥያቄዎቻችን ላይ ልዩነት ካለን ከሱ ድርጅት ጋር ልንሰራም አንድ ላይ ልንቆምም አንችልም። ስለዚህ አሁን ቅድም ሲነገር የነበረው ጌታ አስራደ ከሆነ የስ እንደ ግለሰብማ ከዚህ በፊት አሁን ግን ያለበት ድርጅት አቋሙን እናውቃለን። ድርጅቱ ምን እየተሰራ እንደሆነ ሰውየው የት እንዳለ ቅድም ሞጣ በስነስርዓት ሲናገር ዋናው መሪ ሱዳኑ በፊት ለፊት ደብዳቤ ጽፎ ከማንም ኃይል ጋር ምንም አታመጡም ከማንም ኃይል ጋር እንሰራለን ያለን ግለሰብ እሱን ጋር እየሰራ ከህወሓት ጋር ሰራ የሚባል ነገር የለም። ድርጅቱ ከህወሓት ጋር ይሰራል። ስለዚህ ድርጅቱ መስራቹ ህወሓት ነው። ድርጅቱ እኔ ከግለሰቦቹ ጋር ቆረደ እንጂ ከመስራቾቹ ጋር መስራቾቹ ይዞት የመጡት ድርጅት ስለሆነ ለዛ ይሄንን አንደርስታንድ ማድረግ አለ። ሌላው ሽምግልና ይሄንን ድርጅት ሲመሰረት ሽምግልና ላይ የነበሩ ሰዎች በአማራ ፖለቲካ ውስጥ የሚታወቁት አሁን ለምሳሌ አንደኛው ሽማግሌ እነ ዩሪ ወንድሞቻቸው ሲቀጠቅጡት የነበረው ሻለቃ ዳዊት ይሄ ባንዳ ምናምን እያሉ ሲቀጠቅጡት ዛሬ ያ ግለሰብ እኮ የዚህ ድርጅት ከጀርባ ሽማግሌ ሆኖ ይመጣል። ሌላው ሽማግሌ እና አንዳርጋቸው ጽጌ እኮ ሽማግሌ ሆኖ ከጀርባው ነው አማራ የለም አማራ የሚባል ማንነት የለም ብሎ የአማራን ብሔርተኛ እንዳይነሳ ሲቀጠቅጥ የነበረ እነናምን ዘለቀ አሉ የሚባሉት ጠላት እኮ ነው ከጀርባው የመሰረተው። ስለዚህ ይሄንን ድርጅት እንዴት አድርጌ ነው ጠላት ድርጅቱን የሚደግፈው ከሆነ ጠላት ድርጅቱን የፈጠረው ከሆነ ይሄንን ድርጅት ሊደግፋቸው እስምፓስብል አሁን አንዳንድ ወንድሞቻችን እዚህ መጥተው ብሔርተኛ ኢትዮጵያንስ ብለው መሬት ላይ ወንድሞቻችንን አጋድለው አሁን መጥተው ምን እያደረጉ ነው? ይሄንን ድርጅት ኢትዮጵያኖስቶች መስርተውት ሻዕቢያ መስርተውት ህወሓት መስርቶት ይሄንን ድርጅት ደግሞ ተቋም ነው ደግፈዋል። ስለዚህ ሜክ ሴንስ ማድረግ ነገር እኔ እንትን አላረግም ለባድ ሌላው የመሪዎቹን ስብዕና መግደል አለ ሪያሊቲውን መጋፈጥ አለ። አሁን ለምሳሌ መሪው ሆኖ የመጣው ዘመነ ካሴ ነው። ዘመነን ምሬን አቋማቸውን እንይስ እውነት እናውራ ከተባለ እነዚህ የቀጠናው ፖለቲካ ላይ ቢገቡ ዘመነ ኢሳያስ አፈወርቄና ከነ ደብረ ጽዮን ምናምን ጋር እኩል ነው። ለምንድን ነው ውሸት የምንዋሸው? ፖለቲካ አንደርስታንድ ያደርጋል። እውነት እናውራ ከተባለ አያደርግም። ለምሳሌ የነበር በፖለቲካ ውስጥ ረዘሜውን ወይም ሲቪል ከዚህ በፊት የነበረውን እኔ ውስጥ አንድ ያሸነፈውን ነገር ንገሩ። ድርጅት ሲቀያየር ነው የምናውቀው። ለምሳሌ አርበኞች ግንባር ነበር፣ ከዛ ግንቦት ሰባት ነበር፣ ኢሳያስ ፍየል ጠባቂ ነበር። እዛ በነበረበት ሰዓት ህዝባዊ ኃይል የሚባል መስርቶ ነበር። ህዝባዊ ሰራዊት ውስጥ ከእስክንድር ጋር መስርቶ ሁለተኛው ቀን ላይ ጥሎ ወጣ። ከዛ በኋላ መጣ ህዝባዊ ኃይል ድቦሎ ድጋሚ እንደ አዲስ አደራጀ። ከዛ አማራ ፋኖ በጎጃም ብሎ መሰረተ። ከዛ አፋድ የሚባለው ድርጅት ላይ መጣ። ልክ እንደተመሰረተ አልፈልግም ብሎ ስላልተመረጥኩ አልፈልግም ብሎ ወጣ። ከዛ አፋብን የሚባል ድርጅት መጣ። እንደዚሁ እያለቀሰ አሁን መጨረሻ ላይ አፋብን ኦልሞስት ማለት ይቻላል በዚች በሶስት ዓመት ውስጥ በተደረጉ ውጊያ 5 ድርጅት እኮ መስራች ብቻ አይደለም ዋና ሆኖ መጥቶ እኮ ክዶ የሚወጣ እኮ ነው ከተሸነፈ በኋላ። ስለዚህ ረዘሜውን ስናይ ምንድነው ሰክሰስ ያደረገው ሲሉ ምንም ነገር ያለ መታሰር ነው መዳረሻው ሰክሰስ ያደረገው። ስለዚህ እኔ በሰክሰስ ሬቱ ሳየው አሁን ካሉት ኃይሎች ጋር ስፔሻሊ አሁን በቀጠና ውስጥ የምትገባ ከሆነ ካሉት ኃይሎች ጋር አቅም የለውም ብዬ ነው ማስብ። አቅም የሌለው ግለሰብ ደግሞ ወደፊት ለፊት አምጥተን መዋረድ ነው። አማራ አዲስ አበባ ይግባ ስንል ጥያቄውን ነው እንዲገባ የምንፈልገው እንጂ ሰውየው ገባ አልገባ ምን ያደርግልኛል? አሁንም እኮ ለዚህ አማሮች ናቸው እኮ አሁን የሚመሩት የኛ አማራ ጥያቄ መመለስ ስለማይችሉ መሰለኝ ከነሱ ጋር ጥላችን። ስለዚህ አንደርስታንድ ማድረግ አለ። ሌላው ጀነራል ተፈራ ማሞ ሲነበር ጀነራል ተፈራ ታሃት ወታደር መሆን የሚፈልግ የነበረ ለአንድ ዓመት የነበረ የጻፈውም ላይ ትግሬ መሆኑን የተናገረ ከዛ በኋላ አቅሙንም ደግሞ ስንሄድ እኮ በሽምቅ ውጊያ እስከየት ድረስ ነው? እስከ ሸዋ ድረስ እኮ አይኑ እያቂ እኮ ህወሓት የመጣችበት ጊዜ እኮ የምን ውጊያ ነው የምታወሩት? የትኛውን አቅም ነው የምታወሩት? አቅሙ ተለክቷል። እውነት እናውራ ከተባለ እስከ እንትን ድረስ ህወሓት አይኑ እያየ እስከ ሸዋ ድረስ ሄደው እኮ ሴቶቻችንን ሲደፍሩ እኮ ቁጭ ብሎ ያየ ነው። ከሚስቱ ጋር ሲማግጥ ሌላ ሆቴሉ ሲማግጥ የነበረ ግለሰብ ይሄንን ግለሰብ ተማምኜ ነው ይሄንን ድርጅት የሚደግፉ። ስለዚህ ሌላው ህወሓት ስትመጣ ህወሓት ጋር እና ኤርትራ ጋር የሚዋጋ ከሆነ ትግራይ ክልል የሚሄድ ከሆነ ወታደሩ እንከመርበታለን ብሎ እኮ የተናገረ ሁጁ የጦርነቱን ትግራይ ክልል እንዳይሄድ ኤርትራ እንዳይሄድ አማራ ክልል ውስጥ አድርጌ አማራ ክልል ውስጥ የእርስ በርስ ጦርነት አመጣለሁ ብሎ እኮ ፖለቲካ የሚሰራ ግለሰብ ይሄንን ግለሰብ በምንም ታምር ልደግፋልች። ሌላው
ሪያሊቲው መጋፈጥ። አሁን እየመጣ ያለው ጦርነት በህዝባችሁ ላይ አትቀልዱ። እዚህ ያላችሁ ልጆች ጦርነቱ ግልጽ ነው። ፕሮክሲ ዋር ነው አማራ ክልል ውስጥ ይመጣ ኦልሬዲ እየተጀመረ ጎንደር አፋብንን ህወሓትና ሻቢያ ከጀርባ በብር ያግዙታል። ሚሊሻና አድማ በተናው ደግሞ ብልጽግናና ዩኤ ያግዙታል። ስለዚህ የሳዑዲንና የዩናይትድ አረብ ኤሚሬትን ፋይት አምጥተን አማራ ክልል ውስጥ አምጥተን ህዝባችንን እናስጨርሰው ከሆነ ጎሄድ ነው። እኛ ግን እንደ አማራ ብሔርተኛ ወይም እንደ አንድ አማራ ይህንን ነገር አንደግፍም በምንም ታምር። ሌላው እንደ መጨረሻ አሁን ይህ ብልጽግና የሚባለው አደረጃጀት ወይም ኃይል ህወሓትን እገጥማለሁ ሻቢያን እገጥማለሁ። እንዴት አድርገው ነው አረጋ ከበደን ከህወሓት ጋር ከጀርባ የሚሰራ ግለሰብ ይዘህ እኔ ህወሓትን እመታለሁ ብትለኝ በጣም እስቅብሃለሁ። ህወሓትን አይመታም። እውነትን ህወሓትን እንደው መጨረሻ ላይ ታዋርደዋለች። አሁን ዛሬ የተደረገው ጎንደር ላይም ሌሎች ቦታዎች ላይ የተደረገውን እኮ እናውቃለን። ከጀርባ ይህንን ሴራ ማን እየሰራው? ስለዚህ ብልጽግናዎች የመጀመሪያ ህወሓት ጋር ሄደን እንፋለማለን የምትሉ ከሆነ መጀመሪያ እንደ አረጋ ከበደ አይነት ሰዎችን አውጥታችሁ ነው ኢቨን ለመፋለም እንኳን ሬዲ መሆን ያለባችሁ እንጂ አሁን ባለበት ደረጃ ብልጽግና መጨረሻ ላይ እንትን የሚያደርግበት እንደውም ሀገር እንደውም ሞር የምትፈርስበት አቅጣጫ አረጋ ከበደ በደንብ ይሰራል። ከጀርባ እንትና ጋር እኮ ይሰራል ከነ ዘመነ ካሴ ጋር በተዘዋዋሪ እነ ዘመነ ካሴ ደግሞ ከህወሓት ጋር ይሰራሉ። በጣም በቅርብ ታውቃቸዋለህ። እኔ እስከማውቀው እሱን እንግዲህ እኛማ በደንብ መረጃ ይዘን እርግጠኛ በደንብ ነው የሚሰሩ። ማስረጃ አለ እንዴ? በደንብ ነው የሚሰሩ። በደንበኛ የምናውቀው ነገር ፖለቲካ ውስጥ ያለ ነገሮች ጭቃ መቀባባት ያለ ነው። ችግር የለውም። እሺ ይሄንን ለማለት ነው። ግን እንደ መጨረሻ ግን እዚህ ውስጥ ያሉት ወንድሞቻችን መጠየቅ ያለባቸው ጥያቄ እስካሁን ድረስ ይሄ ድርጅት ለአገዎች ፈረሰኛ እንደ መጨረሻ 30 ሰከንድ ለአገው ፈረሰኛ መጥቶ መግለጫ የሚያወጣ ድርጅት የራያ ጠለምት ላይ በተለይ ራያ ላይ ቢቢሲ ላይ አይታችሁ እንዳላያችሁ አትሉ። ቢቢሲ ላይ ህዝብ እየተጨፈጨፈ እንደሆነ እየተነገረ ነው ያለው። በህወሓት ህዝባችን እየተጨፈጨፈ ግን አንድ መግለጫ ይዞ አልመጣም። መጥተው ጠለምተ ላይ ህዝባችን ሲጨፈጨፍ አንድ መግለጫ አላወጣም። ሌላው ቀደም የሚያወራው ነገር ወንድማችን ዩሪ የሚያወራው የቱ ጋር ነው ያየው? አፋብን የሚል አለ እዛ ላይ ያነበብከው ላይ አፋብን የሚል ካለ እዚህ አምጣና አሳየን። አሁን ቅድም ያነበብከው እንትን ላይ አፋብን የሚባል ጭራሽ ድርጅት ራሱ አፋብን የሚባል ድርጅት የዛን ጊዜ አልተመሰረተም። ይሄ የሚለው ነገር ተጻፈበታል። አፋብን የሚባል ድርጅት አልተመሰረተም እና ከየት አመጣው ለማለት ነው። ቴንኪው። እኔ ነኝ መሰለኝ ተረኛ አይደል? ኧረ አይደለም እኔ ነኝ። ስንት ከአንተ በፊት ስንት ሰዓት? እሺ እኔ ነኝ ይመስለኝ። ኖ ሴቫይ ሴቭማ ከኛ በኋላ ነው ተረሽ ነው። ሁለተኛ ቴዲ ሰላም ብያለሁ። አለን ሰዓቱ አጭር ናትና ያው ዲፕ ስለ ድርጅቱ ከመናገር ስለተነሱ አንዳንድ ሀሳቦች ላይ ሀሳብ ልስጥ። ከሞላ ጎደል በተመሰረተው ድርጅት ላይ እኔ የራሴ ሪዘርቬሽን ነበረኝ። እንዲሆን ድርጅት በመጥላት ሳይሆን ድርጅት እንዲኖር እንፈልጋለሁ። ያለውም ድርጅት አቋሞቹ ምንድናቸው የሚለውን በግልጽ ማየት ፈልጋለሁ። ከዚህ ውጭ እንዲፈርስ እንዲበተን አዲስ ሚውት አድርገው እንዲበተን የእርስ በርስ ክፍፍል እንዲኖር አልፈልግም። ለምን የተቆጠብከው? የራስ ምክንያት አለ? ስፔሻሊ የአሊያንስ ጥምረት የሚባለው በሚነሳ ጊዜ እዛ ላይ ክሊር የሆነ ነገር ማየት አለብን ብዬ አስብ ነበር እና በጊዜ ሂደት ውስጥ ግን እነሱም ጥያቄዎች ስቴፕ ባይ ስቴፕ እንደሚመለሱ አስባለሁ። ግን አንድ ነገር አለ። አሁን ዛሬ እዚህ ይሰማ የነበረው በጣም ዲስሪስፔክት ማድረጉ በጣም ይበዛል። አንዳንዱ አማራ ነው ወይ ብዬ እስካስብ ድረስ ይሆናል። ምክንያቱም አሁን ቅድም ሲናገር የነበረው ወንድማችን ሞጣ ሌሎቹ አይውልህ ብልጽግና ነህ ለመባል የብልጽግናን አዲሷን ችቦ ለብሰ መምጣት ወይ አምፖል ይዘ መምጣት አይጠበቅም። ያለውን የአማራ አደረጃጀት እንዲፈርስ መስራት፣ ያለው የአማራ የፋኖ እንቅስቃሴ የሚዳከምበትን መንገድ በየትኛውም መንገድ ባበጀት ብልጽግና እንደሆንክ ያሳብቅብናል። ለሚገባን ለምሳሌ ቅድም አኪላን ስትሞግተው እየሰማው ነበር። የፋኖ አደረጃጀት ደቡብ ጎንደር ላይ ያሉ የፋኖ አደረጃጀቶች ትላንት ዛሬ እንቅስቃሴ ሲያደርጉ የነበሩት የእኛ ልጆች ናቸው አለ። አንድ ሰው ጥራ ስትለው ሸርብ አለ። ሸርብ ደቡብ ጎንደር አልነበረም፣ አያውቀውም። ደንቢ አካባቢ ነው ያለው። ደቡብ ጎንደር ካሉ እንቅስቃሴዎች ዛሬ እና ትላንት እያደረጉ ያሉ ወንድሞቻችን ጭራሽ እና አኪላ የማይደግፏቸው
ጭራሽ ስማቸውን የሚያጠፋባቸው ልጆች ናቸው። አንደኛ ክፍለ ጦር፣ አንደኛ ኮር አይነቶቹ ማለት ነው። ሌላው በተደጋጋሚ ፐርሰናል የሆነ የግለሰቦች ላይ ነው ሐሳብ የሚሰጡት። ለምሳሌ እከሌ የሚባል ሰው ካለ ድርጅት መጥፎ ነው፣ እከሌ የሚባል እንዴ መርጠ ከዛ ላይ የምትወስደው ነገር የለም። ለምሳሌ አሁን ያለው ሀብቴም ያለበት ዘመነም ያለበት ምሬም ያለበት እሱ የጠራውም ዘር ያዕቆብም የጠራውም ፋኖች ያሉበት አንድ አይነት አደረጃጀቶች ውስጥ አሉ። ከተቃወምክ የአማራ ፋኖን አጠቃላይ እንቅስቃሴ ትቃወማለህ እንጂ ነጥለ አውጥተ እንትን የምትለው የለም። ምክንያቱም ተስማምተው በአንድ ማዕቀፍ ውስጥ ነው ያሉት። ተስማምተው አንድ ማዕቀፍ ውስጥ አሉ፣ እዛ ውስጥ ቁጭ ብለዋል። ስለዚህ ለይተህ ከዛ ውስጥ የምታጠል ኢትስ ሲምፕሊ ለይተህ አታካርገ አደረጃጀት በማፍረስ አማራዊ ተቋም እንዳይኖረን የማድረግ አካሄድ ነው። ለዚህ ነው እነዚህ ሰዎች አደገኛ ናቸው ብለው ዛሬ ክሊርሊ እንደው እንደዚህ ፊት ለፊት ስላገኘኋቸው ደስ ይለኛል። በተጨማሪ አንድ ሪል ነገር አለ። አደጋ ውስጥ ነን። ከቲፒኤል ቴዲ ሁለት አይነት ግለሰቦች አሉ ኢንክሉዲንግ እኔን ጨምሮ። ከቲፒኤልኤፍ ጋር ያለ አጋርነት የምር የሚያሰጋን የወልቃይትና የራያ ጉዳይ የመሬቶቻችን ጉዳይ የግር የሚያሰጋን ሰዎች አለን። እኛ የምንጠይቃቸው ጥያቄዎች ጄኒውን ናቸው። ድርጅቱን በመሳሳት ወንድሞቻችንን በማሰብ ስህተት እንዳይሰሩ በመጠንቀቅ ነው። እንደነዚህ አይነቱ ደግሞ የሚጠይቀው ኦፖርቹኒቲውን ተጠቅሞ ድርጅቱ የሚመታበትን መንገድ በመፈለግ ነው። ለምሳሌ አጣብቂኝ ውስጥ ሆነ መግለጫ አውጣ የምትለው መግለጫ ከወጣ ነጥብ ይጥላል ብለህ ስለምትጠብቅ ነው። አንዳንዶቹ እኮ አፋባንም አይደግፉም። የዛ ጊዜ ወያኔ አልነበረም አይደል? አፋባንም አይደግፉም፣ አፋድንም አይደግፉም፣ የነበሩ የፋኖ አደረጃጀቶችንም አይደግፉም። እስካሁን የመጣ ተቋማዊ የሚመስል ቅርጽ ይዞ የመጣን አደረጃጀት አይደግፉም። ቆይ ለምን ነጥብ ትጥላለህ? ለምሳሌ ድርጅት ከሆንክ በፕሪንስፕል ነው የምትመራው። ፕሪንስፕልን ቫዮሌት የሚያደርግ ነገር ካለ ከፕሪንስፕል አኳያ ነው መግለጫ የምታወጣው እንጂ አንዱን ለማስደሰት አንዱን ለማስከፋት አይደለም። ለቆምክበት ዓላማ ነው መግለጫ የምታወጣው እና ምን ያስፈራል መግለጫ ማውጣት? ትክክል። ይኸውልህ አሁን ቅድም ዩሪ ሲያወራ የነበረው አለ የጌታ አስራደ ንግግር አለ ከሳምንት በፊት የተናገረው። እንደነዚህ አይነት በተለይ የመጀመሪያው ነገር ፋኖቻችንን እንደ አንድ አማራ እናምናቸዋለን። በቦታው ላይ እንዳሉ ጥያቄዎቻችንን ቆጥረን ሰጥተናቸዋል። ምናልባት ከሁላችንም እዚህም ካለ ነው ሜዳም ላይም ካሉት እነዛ ሰዎች ለምንጠይቃቸው ለመሬቶቻችን ጥያቄዎች የማንነት ጥያቄዎች ላይ ከዚህ በፊት የነበራቸው ትራክ ሪከርድ ለምሳሌ ጌታ አስራደን ብትወስድ በዘር ማጥፋት ላይ ወልቃይት ላይ በተካሄደው ጭፍጨፋ ላይ ጥናት የሰራ ሰው ነው። ስለዚህ አንዳንዴ ፖለቲካሊ መቼ የት ምን መግለጽ እንዳለብን የሚያስፈልገው ድርጅታዊ አካሄድ አለ። ቅድም ዮሪ ሊጠቅሳቸው ይፈልጉ እኔ ድርጅቱን ራሱ እኮ ሪዘርቭ ነኝ እያልኩ ነው። ግን አንዳንድ ግለሰቦች ድርጅቱ ሀሳብ በዚህ ተርሞይል በሆነበት ወቅት እሳት በሆነበት ወቅት ሀሳብ እንዲሰጥ በማስጨነቅ ከውስጥ የሚፈጠሩ የፋኖ ስንጥቃቶችን በማስፋት ይኸውልህ እንደዚህ ያልነው ነገር ነው ተብሎ ተለጥጦ ቅድም አኪላ ሲናገር የነበረው ከወር በፊት አንድ ድርጅት እናመርታለን ሲል ነበር። ከወር በኋላ አንድ ድርጅት ይዘን እንመጣለን እናመርታለን። ከምን ውስጥ በእንደዚህ አይነቱ ትርምስ ውስጥ በሚፈጠር መንቃቃት ውስጥ አንድ ድርጅት አዋልዶ ወይ ደግሞ ሌላ አይነት ስብጥር ይዞ ለመውጣት የሚደረግ ነው። ስለዚህ አንዳንዴ ለፋኖች እድል መስጠት ያስፈልጋል። የቀጠናውን ፖለቲካ መረዳት የሚችሉ የአካባቢውን ፖለቲካ መረዳት የሚችሉ የአማራን ሕዝብ ጥቅም መረዳት የሚችሉ ናቸው። ቀና የሆነ ኮንስትራክቲቭ የሆነ ትችትንም ማድረግ ይቻላል። ቀና የሆነ ለሕዝባችን ስለምናስብና ስለምንሳሳ። ከዛ በዘለለ ግን ስርዓት ለማዳን ብልጽግናን ለማዳን በፋኖ ላይ ታኮ በቲፒኤልኤፍ ሳይመጣ ይሄ ጥምረት መጣ ሳይባል የዛሬ 1 ዓመትና የዛሬ 2 ዓመት ከነዚህ ግለሰቦች ጋር የሀሳብ ልዩነት አለ። ምክንያቱም በተመሳሳይ ፋኖን ይከፋፍላሉ ብዬ ስለማምን በወቅቱም ጀምሮ ከየት መጣ ታዲያ? ያኔ ለምን አይደግፉም? ያኔ 2 ደቂቃ ኦኬ፣ በተመሳሳይ ልዩነት ነበር።
ለምንድን ነው ያኔ ፋኖን ቢከፋፍሉ የነበሩት? በፋኖ ላይ ለምንድን ነው የተለያየ ሀሳብ የሚሰጡ የነበሩት? ለምንድን ነበር ሲሆን የነበር? የዛ ጊዜ ቲፒኤልኤፍ ወሬ አልነበረም። የዛ ጊዜ የሻዕቢያ ወሬ አልነበረም። ይሄ ወሬ አሁን ላይ ሲመጣ በእንደዚህ አይነት መንገድ ይሄ ነገር መቆም አለበት። በጣም የሚያሳዝነው እንደነ ሞጣ አይነት ሰዎች ሲናገሩ በልበልና ሂድ የሚሏቸው አብዛኛው አማራ ያልሆኑ ሰዎች ናቸው። አማራ ያልሆኑ ሰዎች ናቸው። ራስን ዲስሪስፔክት እያደረግ የራስን መሪዎች በአንድም ሆነ በሌላ መንገድ ጫካ ሊሞት የወጣን ወንድምህን ዲስሪስፔክት እያደረግ የምታድነው የአማራ ህዝብ የለም። ስለዚህ እናንተ ግለሰቦች ቆም ብላችሁ ይሁት ቆም ብላችሁ አደባባይ ተገኘ እንደዚህ አይነት ኦፖርቹኒቲ ተገኘ። እኔ ስለ ወልቃይት በሚጨነቀው ልክ እናንተ አትጨነቁ። ስለ ራያ በሚጨነቁት ልጆች ልክ እናንተ አትጨነቁ። እናንተ የምትጨነቁት በአካሄዱ ብልጽግናን አትርፎ ለማስወጣት ብቻ ነው። ነገ ላይ ወያኔ ወይ ነገ ላይ ትህነግ ኦፖርቹኒቲውን ብታገኝ ቴዲ ማርክ ማይ ወርድ፣ ነገ ላይ ትህነግ ኦፖርቹኒቲ ብታገኝ ዛሬ ላይ ተቃዋሚ የሚመስሉ ሰዎች ሁሉ ነገ ላይ ከጀርባ የሚሰለፉ ናቸው ቁጥራን። ምክንያቱም ትላንትና ወያኔን በመታገል ምንም ትራክ ሪከርድ ያልነበራቸው ምንም ሞጣን ብትለው ሀገር ቤት የነበረ ሰው ነው። ሌሎቹም አላውቅም እንደዛ አይነት ነገር ሊኖራቸው ይችላል። ስለዚህ ይህን ጥንቃቄ አርጎ ማየት ያስፈልጋል ለማለት ነው። ቴዲ ታንኪዩ ሞሻችን ታንኪዩ። ሴቭ ከዛ ወደ አዲስ ታይምስ። ኦኬ እና ቴዲያችን ቅድም ያልኩትን በአንድ በአጭር እንትን ስል እና ብለን ነው የምትቀጥለው። ፖዝ ካረክበት የምትቀጥለው የምትመስለው ፖዝ አድርጌ ነው እኮ ቅድም። ለዛ ነው እና የምንቀጥል ቴዲያችን የተለያየ ኮንስትራክቲቭ ትችት እንተቻለን። ለምሳሌ እኔ አሁን ድርጅቱ ላይ በመሪያችን በታላቁ እስክንድር ነጋ ብዙ ጥያቄ አንስተናል። እኛ ከአካሄድም አንጻር ምናምን ከክልል ውጭ ያለ ብቸኛ አማራ ወኪል ነው ብለን እናስባለን ምናምን ብዙ ጥያቄ የተለያየ ሰው ያነሳል ማለት ነው። ቅድም አሁን አንስቶት ሄዶ ያጎ ፈረስ ምናምን ሲል ዘር ያዕቆብ ዩሪ ያነሳው ጥያቄ ነው። ዩሪ እንግዲህ የድርጅቱ ደጋፊ ነው። የአካሄድ ስህተት የአፍ ወለምታ ወይም ኢቨን የፕሪንሲፕልም የተለያየ የመርህ ልዩነቶች ሊኖሩ ይችላሉ። የተለያዩ ደጋፊዎች አይ በዚህ ብሄድ ይላል። የህዝብ ትግል ስለሆነ ማለት ነው፣ የመሪ ትግል አይደለም። አብይን እገሌ በሚባል አበበ በሚባል ዘመነ በሚባል እስክንድርን በሚባል የምንተካበት ትግል አይደለም። ይሄ የአማራ ህዝብ ትግል ነው፣ የህልውና ትግል ነው። ያገናኘን የህልውና ትግል ነው ብለን እናምናለን። ስለዚህ ይህን ስብስብ ጠርቶ እንዲሄድ አካሄዱ እንዲስተካከል ልዩነቶቻችንን እንዲያቻችል ኢንተረስቶችን እንዲያሟላ እንሼፕ እናደርገዋለን። ኮንስትራክቲቭ የሆነ ትችት እንተቻለን ከየአቋማችን ከየመጣንበት ኢንተረስት ግሩፕ አንጻር ማለት ነው። ይሄ ማለት ግን አማራ እንዳይኖር እንዲበተን እነዚህ ሰዎች አሁንም ቅድም እንደተናገርኩት ነው። ጠየቅኩ አይደል? እስክንድርን ቅጥቅጥ አደረገው። ጌታ አስራደን ፋፍዴን ባዴን ነው ምናምን አለው። ዘመነን እንደዛ ሱዳን ነው ምናምን አለ። በዛው ዘመነ ሱዳን ለሚሉት ዛሬ ከማንችሎት ጋር ፎቶ ለቋል። ጎጃም ውስጥ የሆነ ጎጆ ውስጥ ሆኖ እና እሱም ዝም ብሎ ተራ ወሬ ነው። ለማንኛውም ግን ይቀጠቅጡና እሺ ታዲያ በምን መንገድ እንሂድ ስትላቸው የለም አረጋ ከበደን እንዲያም ለብልጽግና ሞር ያማክራሉ እኮ አረጋ ከበደን ይዘህ እንዳትዋጋ እንዳትሸነፍ እገሌ የሚባለው ምናምን ብለው ሞር እንትን ይላሉ። ግልጽ በሆነ መንገድ ነው። ግልጽ በሆነ መንገድ ምንም ፕሮ ጋቨርንመንት ፎርስ ናቸው ማለት ነው። የመንግስት እንትን እንዲያም አንተ አረ ምናምን አልክ። ኢንተረስት አላቸው በአዴን ላይ እንዲያም አረ እገሌ እኮ ቢሆን ምናምን ብለው ኢንተረስትም ያሳያሉ ማለት ነው። እና ፌር ነው ብዬ አላምንም። በአጠቃላይ እኔ የፈለገ ሪዘርቬሽን ወይ ጥያቄ ወይ እንትን ምናምን ቢኖረኝ እዛ ጋር በጣም ማምናቸው ሰዎች ነው ያሉት። ቅድም እንደነገረ ነው ጥናታዊ ጽሁፍ ያቀረበው እና አርበኛ ጌታ አስራደ በአባልነት የሚያገለግሉት እነ እስክንድር ነጋ በከፍተኛ ጦር ጀግንነት የምናውቀው ፕሮፋይል ፒክቸር ያደረኩት ራስ አርበኛ ደረጀ በላይ ልጆቹን የገበረ ህወሓትን የተጋፈጡት እነ መከታው ማሞ ምናምን ያሉበት ድርጅት ስለሆነ ለህወሓት ፈረስ ይሆናሉ፣ ትሮጃን ሆርስ ይሆናሉ፣ ኢንተረስታቸውን አሳልፎ ይሰጣሉ የአማራን ህዝብ ምናምን ብዬ አላስብም። እና ምንም ጥያቄ የለውም። ኮንስትራክቲቭ የሆነ ትችት ግን ኤክስፔክትድ ነው ከሚደግፍም ድርጅት እንደነ ሞሽም ሪዘርቭድ ነን ከሚሉ። እኛ ግን እንደግፋለን፣ ድርጅታችን ነው እንደግፋለን። መስተካከል ያለበት ነገር ካለ ኮንስትራክቲቭ ክሪቲሲዝም እንሰጣለን ማለት ነው። ግን እኔ ከመጀመሪያውም ስደግፋቸው የነበሩት እና አርበኛ ደረጀ እና አርበኛ መከታው በምንም አይነት ተአምር የህወሓት ፈረስ እንደማይሆኑ አውቃለሁ። አርበኛ እስክንድር 11 ዓመት ያሰረችውን ኢትዮጲስ የመጀመሪያ የተቃዋሚ መጽሔት ያሳተመው ታላቁ አርበኛ እስክንድር ነጋ
ይሄን ያደርጋል ብትለኝ እስቅብሃለሁ። እና እነሱ ደግሞ አመራር ውስጥ ያሉበት ድርጅቶች ናቸው። እነ መተታው ምናምን ያው የሸዋን ታሪክ ታውቃላችሁ፣ የነሸቴ ሞገስ ምናምን ታሪክ በፍጹም ሊያደርጉት አይችሉም። እነዚህ ድርጅቶች አመራር የሆኑበት ነው። የናኪላ መከራከሪያ ምንድነው? ከታች የምናወራው የሆነ ሻለቃ መቶ አለቃ አላለ እንደነገርኩ ግን ሞሽፊል ፊቱን የሚያሳይ ከአደረጃጆች ጋር ግንኙነት ያለው ሰው ምናምን ነው። እና ሸርብ ምናምንም እንግዲህ ከነሞሽ በሌላ ያውቅ አይችልም። አቅጣጫ እንኳን ጠርቶ ተሳስቷል። ደቡብ ጎንደር የትግሉ መጀመሪያ የተደረገበት የአማራ ትግል እሱ ነው፣ ትጥቅ ትግል እና ከፍተኛ መከላከያ ሲማረክበት የነበረ ነፍሱን ይማረው ሜጀር ጀነራል ውባንተ ሲመራበት የነበረው ነው። ዛሬ ልጆቻቸው አሉ፣ የነ ከፍ ያለው የነ ውባንተ ከፍተኛ ድል እያስመዘገቡ ነው። ብልጽግና ጨንቆታል እና ጎንዮሽ ውጊያ ይቀራል። ቢያንስ በመርህ የፈለገ አይነት ልዩነት ምናምን እንኳን ቢኖር ድርጅት አንድ መምጣቱ የሚጠቅመው ቴዲ ምንድነው? በመርህ በጎንዮሽ ውጊያ ያለው የነበረው የእርስ በርስ መፋተግ ቀረልን ማለት ነው ለኛ። ይሄ ለኔ በጣም ትልቅ ስኬት ነው። ገብቷል? ጥያቄዎችን ከዛ ይሄን ኢንተረስት አሳሽል፣ አይ ከክልል ውጭ ያለ አማራ ወኪል ክተት፣ አይ በእንደዚህ የበኩል ሂድ ምናምን እያልን እየተቸንም ትግላችንን ግን እንደግፋለን ማለት ነው። እና ከፍተኛ የሆነ ወታደራዊ ድል እየተመዘገበ ነው። እያየህ ነው ሸዋ ላይ ምን አይነት በእግርም በፈረስም በምንም በአየር ኃይል በድሮን ገብቶ ምን አይነት ጦር እንዳወጀብን ሸዋ ላይ እያየህ ነው። ይሄ የኛን ትልቅ ድል የሚያሳይ ነገር ነው። ስለዚህ የራሳችንን ጥያቄ እንጠይቃለን። ከበፊትም ጀምሮ ስለግፋቸው የነበሩት መሪዎቼ እንደማይሸጡ እና አርበኛው መከታው ማሞ እነ ደረጀ ምናምን ዛሬም በ10 ጣታችን እንፈርማለን። ትላንት ግን እነሱ የደገፉትን በነጌታ አስራደስ የሚሉ የነበሩ ሰዎች ዛሬ ጥፍ ብሏል። አይ ዛሬ ተሳስቷል ማለት ነው አይደል? ሊቅ ነው ሲል የነበረ ሰው አይ አንድነን ሰላለባቸው ነው። እና ትላንት የነበረው ልዩነት መሪዎቹ መፍታት ከቻሉና ኢንተረስት ማቻቻል ከቻሉ እኛ በግዴታ ተዋጉ አይ ከነሱ ጋር ተዋሃዱ ማለቱ ተገቢ አይደለም ማለት ነው። አንድነት አምጥተዋል፣ ኢንተረስት እንዳይሸጥ መስመር እንዳይሰጥ ምናምን ግን ኮንስትራክቲቭ የሆነ ትችት እንተቻለን ማለት ነው። ያ ደግሞ ገንቢ ነው፣ ለትግሉም ገንቢ ነው። እና ለዲሞክራሲም እየታገልን ስለሆነ ጨቋኝ መንግስት ነው ብለን እየታገልን መቼም አይ የነሱ ቃል የፈጣሪ ቃል ነው አትናገሯቸው ልንል አንችልም። ግን ገንቢ ሲሆን ነው እንጂ እንደነ ሞጣ ወይ እንደነ ዋና አማራ ሊቃ እንዳይሰበሰቡ አንድ ድርጅት በመስመር እንዳይታገል እንትን እንዳይል ብትንትን ማድረግ ሁሉንም መቀጥቀጥ። እሺ ከዛ መፍትሄ ስትለው ቴዲ አንተ ቅድም በአንዳንድ ጉዳዮች በኤርትራ ምናምን ስትጠይቅ ምን ትላለህ? የመንግስት ተቋሚንም ደጋፊንም እሺ መፍትሄ ችግሩን ተነተንክ መፍትሄ ትለኛለህ አንተ። ብዙ ጊዜ ካየው ልክ ነው። ልክ እነሱንም እሺ ሞጣ ቀጠቀጥክ፣ እሺ እስክንድር ሞዓ ነው ምናምን ሳሚ እንትን ንጉስ ተብሏል፣ ዘመነ ቦርጫም ነው እንትና ምናምን ነው። ከዛ እሺ ማን ነው መፍትሄ ስትለው የለም ግን ብልጽግና አትበለኝ ይላል። ሁሉንም ቀጥቅጦ አብንን እነኛ ያፈረስኩት አለ ሰምተዋል ምናምን እንትና እኮ ለውጥ ስትል አብይንም ቀጥቅጫለሁ አለ ምናምን። ለውጡ ሲመጣ መደገፍ ኖር አይደለም። ኢትዮጵያ ብሎ ከመጣ ለምን ደግፎ? ስለገደለ ነው እንጂ የምንቃወመው። እሺ ቴዲ ስለገደለ ነው እንጂ የምንቃወመው እኮ አብይን መልክ ያስጠላል አፍንጫ የለህም ብለን አይደለም የምንቃወመው። ስለዚህ ያኔ ለውጡም መደገፍ አጣት አይደለም። ግን ይሄ ሰውዬ ተኮነ አብንም በትኛለሁ አይ ገና ለውጡም ሲመጣ ተቃውሜያለሁ ምናምን ይልሃል። ዘመነን ቅጥቅጥ ያደርጋል፣ ምሬን ቅጥቅጥ ያደርጋል፣ ሀብቴን ቅጥቅጥ ያደርጋል፣ እስክንድርን ይቀጠቅጣል። ከዛ እሺ ኢትዮጵያ ታዲያ ወዴት ትሄድ ስትለው መፍትሄ የለውም። ብልጽግናንም እየተቃወመ ነው እኮ ወይ ደግሞ ፕሮ ጋቨርንመንት ሆኖ እኮ በግልጽ ወጥቶ አይ መዳኛችን ብልጽግና ነው ጽንፈኝነቱን የዲሞክራሲ በር ይከፍታል ምናምን ብሎ ቢከራከረን እሺ። እንደዚህ አይነት ሰው ጋር ግን ውይይትም ማድረግ እኮ አችልም። እንደዛ ቅጥቅጥ አድርጎ እሺ ስትላቸው የለም። እና ዋና አማራ ዝም ብለው ተረት ነው የሚሸጡልህ። ከስር ማውራው 100 አለቃ አለ እሱ ወደፊት አደረጃጀት ይፈጥራል ይላል። ቅድም አሁን እነ ድርሳንን እንዴት ይቃወማሉ? ዘራ ያዕቆብ የጠራውን ሰው አንድ በምሬ ስር ያለ እንትን ነው ሚኒሊክ እዝ ውስጥ የአንድ እንትን የሚመራ ጦረኛ ነው። እንዴት ድርሳንን እንዴት አበበ ፈንታውን እቃወማለሁ ምናምን አለ። ህዝብ ግንኙነቱን የፖለቲካ ዘርፍ ኃላፊውን ሄኖክ ምናምን እንዴት እቃወማለሁ አለ አለቃቸውን። ስለዚህ ከግለሰቡ ነው ጸቡ። አርበኛ ምሬ ወዳጆ ከሚባል አንድ ግለሰብ በግራኝ ተኳሽ ከሆነው አንድ ግለሰብ ነው ጸቡ። ከስር ያሉትን ሁሉ ይደግፋል። ስለዚህ እሱ ድርጅቱን እቃወማለሁ ሳይሆን ማለት ያለበት ድርጅት ውስጥ እገሌ የሚባል ብቻ ሰው እጠላለሁ ሌላውን ግን አደረጃጀት እደግፋለሁ ነው ማለት ያለበት። ምንድነው ልዩነታቸው? በግል መርጬ በአንድ አደረጃጀት በአንድ መርህ አንድ ቦታ ላይ እየሰሩ ያሉ አካሎችን ቴዲ ሐዋሳ የሚባል ሚዲያ ላይ አይ ቴዲ ሐዋሳን አልጠላውም እንትኑን አበበ የሚባለው ምክትል ነው የምጠላው ማለት ይቻላል አንድ ድርጅት ላይ? እና ተረት ነው የሚሸጡት። ፕላስ ሶሉሽን ስትላቸው የሚያቀርቡት ነገር የለም። በቃ ዋናው እነሱ የአማራን ኤሊቶች መሪ ናቸው ያሉቸውን ሰዎች ዘመነ፣ እስክንድር ዋቴቨር የምትላቸው መቀጥቀጥ ነው። መፍትሄ ስትለው አያቀርብም። በቃ ልበት ነው የሚል እንትን ነው የሚያቀርቡት። አመሰግናለሁ ወንድም አለ። ቴንክ ዩ ሴቫችን፣ ቴንክ ዩ ከልብ ነው አመሰግነው። እኔ አሁን ሁለት ነገሮች ያሉ ነው የሚመስሉኝ እነዚህ ዝም ብለው። አንደኛው የመጀመሪያው ጠንክረው እስኪወጡ ድረስ በሁለት እግራቸው እስኪቆሙ ድረስ
ጥያቄ አናብዛ የሚል አካል አለ። ሁለተኛው ደግሞ ገና ድርጅቱ ሲመሰረት ራሱ ጥያቄ ከመመለስ ነው መደራጀት ያለበት፣ በግልጽ ፍንትው አድርጎ ማሳየት ያለበት የሚሉ አካላቶች አሉ። ለምሳሌ በግልጽ ፍንትው አድርጎ ከሚሉ ወገኖች መካከል እንዲህ አይነት ነገሮች አሉ። በዚህ ጉዳይ ላይ ምን ይላል እናንተ የምትደግፉት ድርጅት? ቁርጡን ነገሩን እንድንደግፍም እንድንቃወም አማራጭ እንድናይም ይላሉ። ይህንን ድርጅት ደግሞ የሚቃወሙ ደግሞ አታክ ለማድረጊያ የሚጠቀሙበት የአማራን ኮዝ አሳልፎ የሰጠ ነው በሚል ነው። ለዚህ ደግሞ መፍትሄው ምንድን ነው? ዋና ማይደራደሩባቸውን ወይም ደግሞ ለማስመለስ የሚታገሉባቸውን ነጥቦች በይፋ ማሳወቅ ነው። እነዚህ የኛ ማንደራደርባቸው ነጥቦቻችን ናቸው። ከዚህ ጋር የሚቃረን ነገር ካለ ከኛ ጋር አጌንስት ይሆናል ብለው በግልጽ ማሳወቅ አለባቸው። ካልጠራ እንዲሁ ዝም ብሎ በድንግዝግዝ እንደሆነ ነው የሚሄደው እና ለዛም ይመስለኛል። በተረፈ ደግሞ ይሄኛውንም ድርጅት ደግሞ የሚተቹ አካላቶች ደግሞ መጀመሪያ እነሱ ኦኬ ሊቀመንበር አለ፣ ምክትል ሊቀመንበር አለ፣ ስፖክስ ፐርሰን አለ፣ 15 ሰዎች ተዘርዝረዋል። በእናንተም በኩል ደግሞ 15 ሰዎች ዘርዝሩና ህዝቡ ኮምፔር እና ኮንትራስት ማድረግ እንዲችል ቢያንስ የሚታይ ነገር አሳዩ። ባልተሰራ ነገር የተሰራ ነገር የማፍረስ ነገር ነው ተብላችሁ ትተቻላችሁ እና ብቻ አለ። እናንተም ደግሞ የእናንተ ፕሪንስፕል ወይም ደግሞ ለማስመለስ የምትታገሏቸው ጥያቄዎች ፕሪንስፕሎቻችሁ ምንድን ናቸው? ዘን ለእነሱ ፌር ይሆናል። አሁን ለእነሱ ፌር አይሆንም። ጠማማ የሚሆን ቀጥተኛ የሚሆን ኦኬ ድርጅት አቋቁመዋል። የእናንተስ ድርጅት እነሱን የመተቸት አብሶሉት የሆነ ፓወር ይዛችሁ ነው የምትነሱት፣ ወይም ደግሞ ነፃነት ይዛችሁ ነው የምትነሱት። እናንተ እንደፈለጋችሁ ተቻላችሁ። ከፈለጋችሁ አንዱ መርጣችሁ አከሌ ከኛ ጋር እንትን አካሄድ ይመችኛል ምናምን ትላላችሁ። ኮሌክቲቭሊ ነው እነዚህ ዲሲሽን እየወሰዱ ያሉት ሜክ እያደረጉ ያሉት። ቢያጠፉም ቢያለሙም ተጠያቂ ናቸው። አንዱን መርጣችሁ መዛችሁ አከሌ ከኛ ጋር ነው ምናምን ስትሉ እየመዘዙ ልክ ይሄ ከጎጆ ቤት ስንደዶ እንዴት ነው ስትመዙ ቀስ 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 ጎጆ ቤቱ ይፈርሳልና የማፍረስ ነገር ነው እንጂ የመገንባት ነገር ነው አይደለም ተብላችሁ ትታማላችሁና እናንተም በተቃራኒ ያላችሁ ደግሞ ለአድማጭ ተመልካቾች ደግሞ ለሚከተሏችሁ ህዝብ ግልጽ የሆነ ነገር ማሳየት አለባችሁ። እንደዛ ነው ይመስለኝ፣ እንደዛ ነው መሆንም ያለበት ለማለት ያህል ነው። እስካሁን ባለን ቆይታ ጥሩ ነገር እንዳገኛችሁ ተስፋ አድርጋለሁ። አዲስ ታይምስ ወንድሜ 8 ደቂቃ አለ። ቴንክ ዩ ቴዲ። እኔ ቅድም እያየው ነበር እና አሳደግከው ውይይቱን ጥሩ ነው። ወደ በኢትዮጵያ ናሽናል ኢንተረስት ጀምረ ወደ አማራ ፖለቲካ ወሰድከው። ባይኖረው ቀደም ብዬ መጣ ነበር። ለማንኛውም ግን ምን መሰለ እኔ አሁን እዚህ የታዘብኩትም እኔ ያለውን ድርጅት ጥርጣሬ ያለኝ ነገር ያለው ፕሪኮንዲሽን ነው፣ ኮንዲሽናሊ ነው ማየው። በምንድን ነው የሚባለው? ሪዘርቭድ ነኝ አሁን ላለው ድርጅት። እውነት ለመናገር የአላያንስ ችግር አለ፣ የፖለቲካ ርዕዮተ ዓለም ችግር አለ። እኔ የምመለከተው ባለፉት 3 ዓመታት ሲደረግ የነበረው የፋኖ ኦፕሬሽን ላይ ያየዋቸው ድክመቶች አሉ። እንትን ይሄ ደግሞ ምንድነው የሚባለው አውራጃዊነት ወይንም ደግሞ ጎጠኝነት፣ እነዚህ ነገሮች በደንብ ትግሉን ሲጎዱ ስላየውና የተግዳሮት ሆኖ ስላየው የራሴ ሪዘርቬሽን አለኝ እንትኑ ላይ አደረጃጀቱ ላይ። ግን ኖ ማረዋድ አንተ ማይንጁ ቴዲ እዚህ ቁጭ ብለህ ይኸውልህ እነዚህ ሰዎች በቅጡ ቤተሰብ እንኳን ማስተዳደር የማይችሉ ሰዎች ናቸው። እዚህ ዘመነ ካሴን የሚተቹት ሰዎች፣ እዚህ እስክንድር ነጋ ሱሪው ላይ ይሸናል የሚለው ሰውዬ እስክንድር ነጋ እኮ ይኸውልህ መለስ ዜናዊ እስከ አፍንጫው ታጥቆ ታንክ ባንክ ይዞ ፖሊስ አጋዚ የሚባል ወታደር ይዞ 27 ዓመት ፊት ለፊት የታገለ ጀግና ነው። ሽንታም አይደለም። ሽንታም ሰው፣ ፈሪ የሆነ ሰው፣ ሆዳም ሰው እንደዚህ አይነት ቻሌንጅን አይወስድም። ጀግና ሰው ነው ፊት ለፊት ሀገር ቁጭ ብሎ መታገል የሚችለው። ፊት ለፊት አምባገነኖችን በፖለቲካ ሐሳብ ሞቢላይዜሽን በማድረግ ህዝብን በማነሳሳት ህዝብን በመቀስቀስ የህዝብን ጥያቄ በማንሳት የሚታገል ሰው፣ እስር ቤት በመግባት ዋጋ እየከፈለ የሚታገል ሰው ጀግና ሰው ነው። ፈሪ ሰው ደግሞ በስልኩ ከሀገር ወጥቶ እሳቱ በሌለበት ላይ ቁጭ ብሎ እኔ ነኝ የማዘው እኔ ነኝ ጀግና ብሎ ያው ቀላል ነው አፉን መክፈት። በዚህ አሁን ትልቁ ዕውቀት የነዚህ ሰዎች አፍ መክፈት ነው፣ መሳደብ ነው፣ ሰው ማንጓጠጥ ነው። ጀግኖችን ማንጓጠጥ ለነሱ ዕውቀት ነው። ይሄ ያው የድንቁርናቸው ማሳያ ነውና ይሄ ጀግኖቹን አይገልጽምና ትክክል አይደለም። እኔ የፈለገ አይነት የፖለቲካ ልዩነት ይኑረኝ ከዘመነ ካሴ የበለጠ የሞራል ልዕልና የለኝም። ከእስክንድር ነጋ የበለጠ የሞራል ልዕልና የለኝም በዚህ ትግል ላይ።
ይብዛም ይነስም እነዚህ ሰዎች ሜዳ ላይ ቁጭ ብለው ይታገሉ ነው ቴዲ። እኔ ነኝ የማቀላቸው፣ እኔ ያደራጀሁት ነው እዛ የሚታገለው። ማይንጅ እንትና ምናምን ምጽአተ ምናምን ማን ነው ምጽአተ? ምጽአተ ጥይት ይዞ አይተዋል? አብይ አህመድ ምጽአተ ምናምን የሚባለውን ሰው ይሄ ምጽአተ ነው ብሎ ማረኩት ብሎ አይተዋል? እኔ እኮ ያለው እኮ ድልዥናል ማይንድ ሴታቸው ይገርመኛል እኮ። ማንን ነው የምታጭበረብረው እንደዚህ ምጽአተ ምናምን ብለ? እዚህ ቁጭ ብለ ይልቀስ አበባህን ሳንቲምን አንበሳ ልቀም። አሁን የጀመርከው ጥሩ ነው። አንበሳ ካላወረዳችሁ አታወሩም። ጥሩ ነው እሱ ያዋጣል እንጂ ምጽአተ ምናምን ብለ ምንም የምታመጣው ማንን የምታታልለው ነገር የለም። በዚህ በኩል ደግሞ እና አኪላ ይመጡና ባይዘው ስለኔ ማውርቷል። እኔ ስለኔ ቤት የተገዛለት እኔ ቤት የገዛሁት የዛሬ ትግሉም ሳይጀምር ነው። እንዲህ ያልክም ውሸት አታውራ። እኔ ደግሞ እንዳንተ በክራይ ቤትም አይደለም የምኖረው፣ ከአንድም 2-3 ቤት ያለኝ ሰው ነኝና ራስን ቻል። እኔ ባለ ሀብት ሺሻ ይገዛልኝም ትኬት ገዝቶ ምንድነው ዱባይ አይወስደኝም። ራሴን ችዬ ለህዝብ ማገለግል ሰው ነኝና እዛው ራስን ቻል የተናገርከው ሰውዬ። ከዛ በተረፈ ግን አኪላ የሚያወራውን ከሰማ በጣም ነው የሚገርመው። እኛ ከወር በኋላ እንትን እናመጣለን፣ ምንድነው ፋኖ ሰርተን እናመጣለን። ፋኖ ጠፍጠፈ የምትሰራው ምን አንተ ማን ፋኖ? አኪላ ጀግና ከሆንክ ሂድና እንደ ዘመነ ካሴ መሬት ላይ ተዋጋ። ፋኖ ለመስራት መሬቱ ላይ መገኘት አለብህ። አንተ እዚህ ቁጭ ብለህ የተሰራውን እያፈረስክ የተሰራውን ሁሉ እየተቃወምክ ከግለሰብ እስከ ባጠቃላይ እንግዲህ እነዚህ ሰዎች እኔ ማቀው ዘመነ ካሴን ተቃውሟል፣ እስክንድር ነጋን ተቃውሟል፣ መከታውን ተቃውሟል። አሁን ዛሬ ደግሞ ጌታ አስራደን ይቃወማሉ። ያልተቃወሙት የአማራ ፋኖ መሪ የለም። አንድ ሁለቱን እኮ በአስተሳሰቡ ልትቃወም ትችላለህ። እንዴት ነው ቴዲ ሁሉንም የምትቃወመው? ሁሉንም አደረጃጀት የምትቃወመውና አንተ ብቻ ትክክል የምትሆነው እንዴት ነው? ገብቷል? አሁን እኔ በጣም ይገርመኝ አማራንን ብለው እግዚአብሔርን የእውነት አማራ ከሆኑ ይገርመኛል። እነዚህን ሰዎች በሁለትና በሶስት ቁጥር አንድና ሁለት ሰው የሚከተላቸው ሰው መኖሩን ሳይ ነው የሚያናድደኝ እንጂ ሰዎቹ ኮንትሮል ኦፖዚሽን ናቸው። ኮንትሮል ኦፖዚሽን ደግሞ በጣም ቬሪ ምንድነው የሚባለው በጣም አደገኛ ታክቲክ ነው። ማኒፑሌሽን ትሰራበታለህ፣ ዲስትራክሽን ትሰራበታለህ፣ ዲስትሮይም ታደርጋለህ ትግልን። በዚህ ኮንትሮል ኦፖዚሽን ምንድነው? ኮንትሮል ኦፖዚሽን ራሱ የፖለቲካል ታክቲክ ነው። ምንድነው የምታደርገው? አንተ ለዚህ ቡድን የምትቆረቆር መስለ የዚህ ቡድን ሐሳቢ መስለ ግን የዲስትራክሽን ስራ ነው የምትሰራው። እና እኔ ከሻቢያ የበለጠ ከወያኔ የበለጠ ለአማራ ጠላት ማን ነው ብትለኝ ቁጥር 1 ጠላት አኪላ ነው። ሁለተኛው ሞጣ ቀራኒዮ ነው የምልህ። የአማራ ጠላት ጥይት ካነሱ ሰዎች በላይ የአማራን ትግል በመከፋፈል የአማራን ትግል በማንቋሸሽ የአማራን ህዝብ በመስደብ አማራ አንድ ላይ እንዳይቆም በማድረግ ሞጣ ቀራኒዮንና እና አኪላን የሚያክል እኔ አይቻላቅ። እዚህ ሁላችንም ስተሰርተን እናውቃለን። ዩሪም ስተሳስቶ ይሆናል፣ እኔም ተሳስቼ ይሆናል። ግን you cannot find one person ወይንም ሌላ ኦርጋናይዜሽን እንደ አኪላና ሰክሰስፉሊ ነው ማውራል ሰክሰስፉሊ ዲስትራክት ያደረገ የአማራን ትግል እንደ ዋና አማራና እንደ ሞጣ ቀራኒዮን ያላየው በሚዲያ ነው ማውራል። ገብቷል? ስለዚህ እነዚህ ሰዎች አንደኛ አማራው እኔም ማስተላልፈው መልእክት ምንድነው? አማራንን ብላችሁ አንድና ሁለት እንኳን ለነዚህ ሰዎች አይ ነው የሚፈልጉት ጭብጨባ ነው። እነዚህ ሰዎች ጀግንነት የላቸው። ያላቆም በወያኔ ጊዜ የት ነበር አኪላ? ዘር ያዕቆብ አላቆም ዩሪን አውቀዋለሁ። ለምሳሌ በወያኔ ጊዜ አብሮኝ ሲታገል ነበር። ሞጣ ቀራኒዮ አላቆም። ሞጣ ቀራኒዮ እኮ በጣም እኮ እንትኑ እኮ ይገርማል እኮ ያለው እኮ ሂፖክራሲ እኮ ይገርማል ቴዲ። ሞጣ ቀራኒዮ እኮ ወንድሙ እኮ ብልጽግና እኮ ነው። ወንድሙ እኮ ሞጣን ዛሬ ጊዜ አታውቀው? አላውቀውም። ፌስቡክ ላይ አታውቀው? በስማም እኔ ትግሉ አልቆ ነው ያማቀኝ እንጂ ሞጣ እኔ አላውቀውም። በትክክሉ እማቀው የዛሬ 8 ዓመት 9 አብይ ሲመጣ ነው ማቀው እንጂ ከዛ በፊት እኔ ሞጣ የብልጽግና የማን ነው ኢህአዴግ ሲታገል እኔ አላውቅም። ተሳስቼ ከሆነ ታርሙኛላችሁ። ከዛ በተረፈ እግዚአብሔር ያሳየ እንዴ እኔ ነገርኩ እኮ ይለ የአማራን ትግል በመጠላለፍና አብሮ እንዳይቆም በማድረግ ሰክሰስፉል የሰራ ሰው ቢኖር ዋና አማራ ነው። ሁለተኛ ደግሞ ሞጣ ቀራኒዮ ነው። ዝም ብሎ ጅል ይመስላል፣ ቀልደኛ ይመስላል፣ የሚያወራው ስድብ ምናምን ቁም ነገር የሌለው ይመስላል፣ ግን በጣም ዲስትራክቲቭ ነው። እያንዳንዱ ኤቭሪዴይ የሚያደርገው ነገር በጣም ዲስትራክቲቭ ነው። እኔ የምለው ምንድነው አሁንም ቢሆን ኦኬ ቴዲ አሁንም ቢሆን እኔ አደረጃጀቱ ላይ እንትን አለ ሪዘርቬሽን አለኝ። ጠርቶ ይምጣ
በአላያንስ ጉዳይ ችግር አለብኝ። እኔም ልክ እንደ ሌሎቹ ጥያቄ አለኝ። እንደገና ሄዱበት መታረም ያለባቸው ጉዳቶች አሉ፣ ሁኔታዎች አሉ። ጎጠኝነት አስተሳሰብ አለ፣ ቡድንተኝነት አለ። እነዚህ እንዲጠሩ ፈልጋለሁ። ከዛ በተረፈ ጠርተው ከመጡ እኔ ነገ ከነገ ወዲያ ደግፋቸዋለሁ። እኔ ፈልገው የአማራ ህዝብ ነፃ ይውጣ፣ ኢትዮጵያ ውስጥ ዲሞክራሲ ይምጣ። ዋናው እንትኔ ወደ እኩልነት ወደ ዲሞክራሲ የሚወስደን መንገድ ካለ እሱን እደግፋለሁ። ከዛ በተረፈ እኔ ማነኝ እዚህ ቁጭ ብዬ እንደው ቴዲ እግዚአብሔር ያሳየ አንተ አሜሪካን ሀገር ቁጭ ብለህ አብንን ያፈረስኩት በምንድን ነው የምታፈርሰው? እዚህ ቁጭ ብለህ ከአንድ ወር በኋላ ፋኖ ይዤ እመጣለሁ። ከብት ነው እንዴ የምትመጣው? አንተን ፋኖች በአጠቃላይ የምትሰሙ ካላችሁ አኪላ አማራን ዘራ ያዕቆብን ደውለ የምታወራ ፋኖ ካለ አንተ ፋኖ አይደለም፣ አንተ አማራ አይደለም። ሞጣ ቀራኒውን የሚሰማ ሰው ካለ አይደለም ፋኖ ተራ አማራ ካለ እኔ ከሰው በታች የሆነ ማሰብ የማይችል እንደ እንስሳ የሆነ ሰው ብቻ ነው እንጂ እንዴት ነው እነዚህን ሰዎች ሰው ብሎ የሚሰማው ሰው? እኔ እንደዛ ነው ብሎ አመሰግናለሁ። ቴንክ ዩ። ወደ አማራ ስትሮን ከዛ ዩሪ ነው ዩሪ ነው። እኔ ቀድመዋለሁ። ዩሪን ከኔ በኋላ ይቀጥላል። ይቀድመኛል። ቀጥል ሲሳይ። አይ እኔ እያለሁ አውርቷል ማለት ነው እንጂ ነው የሚቀድመኝ በመግባት። ታንኪዩ ቴዲ። የዛሬው ደግሞ የተለየ ነው በጣም እና ምን ይደረግ እንግዲህ አንድ ዳኒንግ ክሩገር ኢፌክት የሚባል ነገር አለ እና የተለያዩ ጥናት ምናምን ሰዎች ሲሰሩ ሰዎች ያላቸውን አቅማቸውን ከልክ በላይ ኤስቲሜት ሲያደርጉት ዴሉዥን ውስጥ ሲገቡ የሚሰማቸው አይነት ስሜት ማለት ነውና አይ ቲንክ ቲክታክ የሚባለው ፕላትፎርም በተለይ ሰዎች እንደዚህ አይነት ስሜት እንዲሰማቸው ያደርግና ቲክታክ ላይ ፂሙን አጎፍሮ ሱፍ ለብሶ መነጽሩን እያስተካከለ የፈለገውን ነገር ሲናገር ሲውል አንድ ሰውና ሰዎች ከሰው ወይ ጊፍት ሲሰጡት ወይ ሲያጨበጭቡለት ወይ ሲሰሙት ዓለምን በእጁ የያዘ እንዲመስለው ያደርገውና አቅሙን ከልክ በላይ ኤስቲሜት አድርጎ በአንድ ወር ውስጥ ፋኖ መሰረታለሁ ይላል። ይህን ፋኖ ለማምጣት እኮ አማራ ከ30 ዓመት በላይ አምጧል እኮ። ምጥ ነው። ብዙ ሰው መጨፍጨፍ ነበረበት። ብዙ መፈናቀሎች፣ ብዙ መሳዳዶች መደረግ ነበረባቸው። ዝም ብሎ የመጣ ነገር አይደለምና በዚህ ልክ ትግሉን መዳፈር ሲጀምር አንድ ሰው ቲክታክ ላይ እንደዚህ በአደባባይ ብታመጣም እንኳን አትናገርም እኮ። ምክንያቱም ለምታመጣው ድርጅት ኦልሬዲ ለጠላት ነው የምትናገረው። እኔ የምናገረው ነው እነዚህ ብዙ ሰው ነው፣ ሁሉም ጠላትም ወዳጅም ቁጭ ብሎ ይሰማል። ስለዚህ የእውነት ድርጅት የምትመሰረትና የእውነት ለእንትኑ የምትጨነቅ ስትሆን የእውነት ብትመሰረት ኑሮ አትናገርም። ግን ለወሬ ማሳመሪያ እና የሆነን አካል ለመምታት ሲባል ብቻ በዚህ ልክ ሰው ሲተረተር ማየት በጣም ነው የሚያሳፍረኝ። ይሄ ዳኒንግ ክሩገር ኢፌክት የሚባለው ሰዎች ራሳቸውን ከአቅማቸው በላይ እንትን ሲያደርጉ ማለት ነው። አንደኛው ደግሞ ምንድን ያለው ማንን ያለው ጌታ አስራደኛንም ፕሮሞት ያደረግ ነው ይልሃል። ይኸውልህ ቲክታክ ላይ ፕሮሞት ተደርጎ መሬት ላይ ያለን ትግል ለመምራት በፖለቲካ ኃላፊነት የሚሾም ካለ አማራ ጉድ ፈልቷል ማለት ነው። እዚህ ቲክታክ ላይ ቁጭ ብለው ዝም ብሎ ቂጡን ሲያለፋ የሚሆን ሰው እኛ ፕሮሞት አድርገው ነው እዚህ የደረሰው ሲልህ በቃ ብዙ አንትኖች አሉ እና ይሄ እንግዲህ ሶሻል ሚዲያ ያመጣው በጣም ትልቁ እርግማን አሁን የአማራን ትግል አንድ በጣም አስቸጋሪ ያደረገው ምንድን ነው? መረጃ በፈለገው ሰዓት በፍጥነት ነው የሚተላለፈው። ይሄ ቲፒኤልኤፍ በታገለበት ዘመን ኦኤልኤፍ በታገለበት ዘመን ያልነበረ ክስተት ነው አሁን ያለው እና ደግሞ በተለይ ደግሞ በምንደራጅበት ዘመን መሆኑ ነው በጣም አስቸጋሪ ያደረገው። በዚህ ላይ ኢትዮጵያ ውስጥ ያለው የፖለቲካ ኤንቫይሮንመንት ለአማራ ድርጅት ፈጥሮ አይደለም ቁሞ መሄድ መከራ ነው። አማራ ሆነ ቁመህ መሄድ ያስገድላል። ኢትዮጵያ ውስጥ አይደለም ድርጅት መስርተህ አይደለም ለስልጣን እየመጣሁ ነው ብለህ አይደለም መሳሪያ አንስተህ ወልቃይት የኔ ነው ራያ የኔ ነው መተከል የኔ ነው ብለህ ልጠይቅ ይቅርና ቆመህ መሄድህ በሚያስጠቃበት ሀገር እንዲህ አይነት ከየትም መጡ ማትላቸው የሶሻል ሚዲያ ሰዎች እየመጡ ትግሉን በዚህ ልክ እንትን ሲያደርጉት ስታይ በጣም የሚያሳዝነው የሚያበሳጨው። አሁን ለምሳሌ እንግዲህ ብዙም የሰው ስም መጥራት አያስደስተኝም፣ ግን ሞጣ የሚባለው ሰውዬ እኔ አሁን እሱ የሚሰማ ሰው ያሳዝነኛል። ከኢትዮጵያዊ ስነ ልቦና የተፋታ በተለይ ደግሞ ከአማራ ስነ ልቦና የተፋታ ሴት ልጅ በማይገባ ነገር የሚሳደብ ሰው እንዴት ነው ሰው የሚሰማው? እንዲህ አይነትን ሰው እኔ ያሳፍረኛል። የእውነቴን ነው። ቁጭ ብሎ ሰው 24 ሰዓት ሲሳደብ የሚውልን ሰው ምን ብሎ ነው ሰው የሚሰማው? ስለዚህ እንዲህ አይነት ሰዎች ከትግሉ እየጠሩ የመምጣታቸው ምልክት ነው። አሁን አማራን የመደራጀቱ ምልክት አማራ ኪላ ጠይቆት ሄዶ አንድ ወሳኝ ጥያቄ አለ። ምንድን ነው ያለው? ዛሬ ምን ስለተቀየረ ነው ዘመንን መሪ ያደረጉት
ወያኔዎችና ሻቢያዎች ብለዋቸው ነው እንጂ ብሎ ሄደዋል። እና የተቀየረው ነገር ይሄ ነው። የተቀየረው ምንድን ነው? እንደዚህ አይነት ስራ ፈት ወረኞች እነሱን ላለመስማት ፋኖዎች ተማማሉ። የመጀመሪያው ስቴፓቸው የነበረው ይሄ ነው። ከዛ በኋላ ከሌን ከከሌ ጋር ይነጋገር ከሌ እንደዚህ ነው ከሱ ጋር በሙሉ ያላቸውን እንትን ዲስኮኔክት አደረጉና ቅድም አሁን ዘርዓ ያዕቆብ እንዳላወቀ የገባኝ ምንድን ነው አንዳርጋቸው ጽጌ ሽማግሌ ነበርና አምን ዘለቀ ሽማግሌ ነበር ማንዳል አዎ ሞክረዋል። ትክክለኛዎቹ ሽማግሌዎች ግን 7 ሰዎች ናቸው የነበሩት። 7ቱም ምርጥ አማሮች ናቸው። 7ቱም ፋኖዎቹ ተማምነውባቸው እነሱ ይሁኑ ብለው ያቀራረቧቸው ናቸው። ሽምግልና ደግሞ በባህላችን የታወቀ ነው። በኢትዮጵያም በአማራ ደግሞ በተለይ ትልቅ ክብር ያለው ነገር ነውና በዛ ሂደት ውስጥ የመሰረቱት ድርጅት ነው። ግን ለምንድን ነው እንዲህ የሚያወሩት የሚለውን 2 ነገር መናገር እፈልጋለሁ። ቴዲ ይሄን ድርጅት ከዚህ ድርጅት ጋር በተገናኘ በዚህ ልክ ይሄን ድርጅት አታውቅ የሚያደርጉትን ሰዎች ማለት ነው። ይሄ ነው ድርጅቱን እንየው ድርጅቱ ላይ እንትናለን ምናምን የሚሉ ሰዎች የራሳቸውን ኢቫሉዌሽን እየሰሩ መሄዳቸው ጥሩ ነው። ድርጅቱ መተቸት አለበት፣ ግን ስትተች ግን ለማፍረስ መሆን የለበትም። አሁን እኮ እነሱ የሚፈልጉት እኮ ድርጅቱ እንዲስተካከል አይደለም፣ እንዲፈርስ ነው የሚፈልጉት። ድርጅቱ እንዲፈርስ የሚፈልግና ድርጅቱ እንዲስተካከል የሚፈልግ ይሄ እናቱ ገበያ ሄደችበትና እናቱ ሞተችበት እኩል ያልቅሳል እንደሚባለው አይነት ነው። እኔም ተቻለሁ አንተም ተቻለሁ። ለማፍረስ የሚተቻለ ጥሩ እንዲሆን እንትን ያደርጋል። 3ኛ ኃይል ይዞ ለመምጣት የሚፈልገው ኃይል ወይም ደግሞ ምንም ነገር እንዳይኖር የሚፈልገው ኃይል የራሱ የተለየ የጓዳ ኢንተረስት ያለው እሱ ተቻ አይደለም የሚባለው አፍራሽ ግብረ ኃይል በሚለው መድበህ ነው የምታልፈውና ግን በተለይ እነዛኞቹ ሰዎች ይሄ ለማፍረስ የሚሄዱ ሰዎች እንትን የሚሉት ምንድን ነው ካልከኝ የአማራ ትግል ርዕሱን ሁልጊዜ ግለሰብ እንዲያደርግ ይፈልጋል። ሁልጊዜ አማራ ተቋም እንዳይኖር ይፈልጋል። ለምሳሌ አርበኛ ዘመነ ካሴ ሊቀመንበር ሆኖ ተመርጧል። ሊቀመንበር ሆነ ስትመረጥ ከኃላፊነት ጋር ነው ያ ነገር የሚመጣው። ዊዝ ፓወር ካምስ ሪስፖንሲቢሊቲ። ሪስፖንሲቢሊቲ እና አካውንታቢሊቲ የሚሰጥ ደግሞ ማን ነው? መርህ ሲኖርህ ማለት ነው። ተቋም አቋም ምንድነው? ተቋም አቋምና መርህ ምናምን የሚሏቸው 3 ነገሮች አሉ። አቋም ሲኖር የድርጅት አቋም ይኖራል፣ ድርጅት መርህ ይኖራል። እና እነሱን ነገሮች አያይዘህ እንዳትሄድ ምን ያደርገዋል? ስለ መሪው ብቻ እንድታወራ ይፈልጋል። ለምሳሌ የቅድም ዩሪ ያለ በነበረው ዶክመንት ላይ ኅዳር 12 በወጣው ላይ የወጡ የጠላት የመመርመሪያ መስፈርቶች ብሎ የተቀመጡ 7 ነጥቦች አሉ። በኢትዮጵያ ሉዓላዊነት ላይ የማይደራደሩ፣ በአማራ ሕዝብ ላይ የጥላቻ ሰነድ ያልቀረጹ፣ የጸረ አማራ በደል ያልፈጸሙ እንደዚህ የሚሉ የተለያዩ መስፈርቶች አሉ። በእነሱ መስፈርቶች ስትሄድ ቲፒኤልኤፍም ኦኤልኤፍም ብልጽግና ማንም ከዚህ ከአፋብን ጋር ለመስራት እድል ያላቸው አይደሉም። አሁን የኛ መመርመሪያ መሆን ያለበት ምንድነው? ዘመነ ይሄን ብሏል፣ አስረስ ይሄን ብሏል አይደለም። ኖ በመተዳደሪያ በትግል ፕሮግራማችሁ እኮ እነዚህ ናቸው መርህ የሚባለው ማለት ነው። ግለሰቦች በተለያየ ጊዜ ከዚህ በፊት የተለያየ ነገር ተናግረው ሊሆን ይችላል፣ ጀነራሉ ተናግረው ሊሆን ይችላል ምናምን። ግን እንደ ድርጅት ሲሆኑ ግን በመርህ ሲተሳሰሩ ግን ያስቀመጧቸው መስፈርቶች አሉ። እነሱን መስፈርቶች እንዲያስፈጽሙ የካፓሲቲ ቢልዲንግ ስራ መስራት፣ ሌሎችንም ነገሮች ማድረግ አማራዊ ወግ ነው። ግን ያንን ለማፍረስ መሄድ ደግሞ በዛ ልክ ጨክነህ መሄድ ደግሞ ክፋት ነው። የመጨረሻው ከወልቃይት ጋር ከቲፒኤልኤፍ ጋር የተያዘ አንተም እያነሳው የነበረው ይሄ ለምንድን ነው መግለጫ ማያወጡት የሚለው ማለት ነው። ስለ ወልቃይት አንድ ነገር መናገር እፈልጋለሁ። አሁን የሚፈለገው ወልቃይት የአብይ አህመድ የመጫወቻ ካርድ እንደሆነ አይ ቲንክ ሰው ገብቶታል፣ ያውቃል ብዬ አስባለሁ። ግን ጎንደሬ የሆናችሁ ሰዎች ስሙ በተለይ ማለት ነው። ምክንያቱም የሚፈለገው ዘርዓ ያዕቆብ በጣም ደስ የሚል ልጅ ነው። ግልጽ ነው የሚናገረውና የጎንደርን አማራ ለይተን በቃ የጎንደር አማራ ተለይቶ ከቲፒኤልኤፍ ጋር ይዋጋል ይላል። ኤግዛክትሊ አብይ አህመድ የሚፈልገው ፕሮጀክት ይሄንን ነው። ወልቃይትን እስከዛሬ ድረስ ሴቭ ያደረገው ለዚህ ቀን ተፈልጎ ነው። አብይ አህመድ ቅርቃር ውስጥ በሚገባበት ጊዜ የወልቃይት ካርድ ይመዘዝና ጎንደር እንዲያኮርፍ ይፈልጋል። ግን ጎንደር የስማ ወልቃይት ስማ የምትሰማው ባለፉት 5 ዓመታት በጉልበት የተቀማኸውን ርስትህን በጉልበትህ ደምህን ከፍለህ መልሰህ በአገርህ ላይ ግብር በምትከፍልበት ሀገር ጋር በጀት የከለከለ ግን ደብረጽዮን አይደለም፣ አረጋ ከበደ አይደለም፣ አብይ አህመድ ነው። ወልቃይት የአማራ እንዳይሆን ከቲፒኤልኤፍ በላይ አብይ አህመድ አጥብቆ ይሰራል። ለምን? በ3 ምክንያቶች። የመጀመሪያው ወልቃይት የአማራ ሲሆን አሁን ያለው ስርዓት እንደ ስርዓት ቻሌንጅ ይደረጋል።
አሁን ያለው ስርዓት እንደ ስርዓት በህግ ያማራ ሲሆን ማለት ነው። በጀቱም ሁሉም ነገር ሲመጣ እንዴት ነው የቻሌንጅ የሚደረገው? ኦኬ ወልቃይትን በህገ መንግስቱ ያማራ ስታረግ ነገ መተከልን ታረጋለህ፣ ነገ ደራን ታረጋለህ፣ ነገ ወደ አዲስ አበባ ጥያቄ ይመጣል፣ ጉራጌ ጥያቄ መሳት ይጀምራል። ሁሉም ጥያቄ ያነሳና አሁን ያለው ይሄ በጣም ጸረ ፋሽስት የሆነው ስርዓት ጥያቄ ውስጥ ይገባል። የመጀመሪያው እንትን ይሄ ነው። ሁለተኛው ወልቃይት ሲመጣ መሬት ብቻ አይደለም የሚመጣው፣ መሬት በህግ ሲመጣ ማለት ነው፣ በህግ ሲታሰር ማለት ነው። አሁን በአማሮች ስር ስላለ እኔ ምንም አያስጨንቀኝም። ወልቃይትን ይወስዱታል አይወስዱትም ምናምን የሚለው ነገር ከፈለጉ ይሞክሩ፣ ኤንድ ዜይ ዊል ፊል ኢት፣ ምንም ጥያቄ የለው። ሁለተኛው እንትን ሶሪ ጨረስኩኝ ነው፣ በጣም ኢምፖርታንት ፖይንት ስለሆነች ነው። ሁለተኛው ህዝቡ ሲመጣ ምንድን ነው የሚመጣው? የፓርላማ ቁጥር ነው አብሮ የሚመጣው፣ የህዝብ ቁጥር ነው አብሮ። የፓርላማ ወንበርህ ራሱ አሁን ያለው በኦሮሞና በአማራ መካከል ያለው ልዩነት የ130 እና የ178 ነው። 138 እና 178 የ40 ቁጥር ነው ልዩነት ያለው፣ እየጠበበ ይመጣል። የፓርላማ ቁጥር እየጠበበ መጣ ማለት በፌዴሬሽን ምክር ቤት ያለ ተሰሚነት፣ በሚኒስቴሪያል ፖዚሽን፣ በአምባሳደር ፖዚሽን አቅምህ ይጨምራል ማለት ነው። ሶስተኛው እና የመጨረሻው የሪሶርስ ጥያቄ ነው። ሪሶርስ አለህ ማለት ወልቃይትን አምርተህ እንትን ታደርጋለህ ማለት ፖለቲካ የሚሰራው በኢኮኖሚ ነው። ነገ ተገዳዳሪ ኢኮኖሚ ያለው ትወጣለህ ማለት ነው። ይሄ ከቲፒኤልኤፍ በላይ ለአብይ አህመድ ስጋት ነው። ስለዚህ አፍኖ የያዘብህ በጀት እንዳታገኝ ያደረገህ አብይ አህመድ እያለ ያሸነፍከውን ቲፒኤልኤፍን እንደ ማስፈራሪያ ሲመዙብህ አትፍራ፣ ቲፒኤልኤፍን አሸንፈዋል፣ ዛሬ የሚመጣ የምታሸንፈው ኃይል ነው። ግን በመጨረሻ ድል ለማድረግ ግን የወልቃይት ድል ከሁሉም አማራ ጋር የተሳሰረ ድል ነው። ለብቻው ወልቃይት የሚያገኘው ድል የለም። ስለዚህ በዛ መሰረት እነሱም ስጋት ሆኖባቸው ለምን ይፈራሉ? በቃ ወልቃይት በአማራ ስር ነው ያለው። የሚቀረን አዲስ አበባ በምንገባበት ጊዜ ወይ አዲስ አበባ ውስጥ ይሄ ስርዓታዊ ለውጥ በሚመጣበት ጊዜ ወልቃይትን ወደ እናት ምድሩ እንወስዳለን ብሎ ሲመጡ ምንድን ነው የምትመልሰው? ለምሳሌ እንወስዳለን የምንመጣው ወራሪ ኃይል የወሰደብንን ቦታ ለማስመለስ ነው ብሎ ሲመጡ ምን ነው የምታደርገው? ድንጋይ ጨብጣት። በነገራችን ላይ እኔ ካላችሁበት ፐርስፔክቲቭ ልናገር ብዬ ነው እንጂ አሁን እኔ የምትጠይቁኝ የአማራ የሚባል መሬት የለም፣ የኦሮሞ፣ የትግራይ፣ የስልጤ የሚባል መሬት የለም። መሬት የኢትዮጵያ ሕዝቦች ብሔር ብሔረሰቦች የጋራ ሀብት ነው ብዬ ነው የማስበው። ኢቨን እኔ እንደዛ ነው የማስበው። ግን ኦኬ ካላችሁበት ነባራዊ ሁኔታ አሁን እነሱ እንደሚሉት ወራሪው ኃይል ወስዶብናል ለማስመለስ እየመጣ ነው ሲሉ የዛን ጊዜስ ምንድን ነው የሚባለው? የዛን ጊዜ የምታደርገው ምንድን ነው? ልክ ሁሉም አማራ በየቦታው ተነስቶ እንደሚታገለው የወልቃይት ዘመን ይሰራል። ለዚህ እኮ ነው ዝጋቸው የሚጠብቀው። ቲፒኤልኤፍ አልሞከረም ብለህ ነው እስካሁን ትሄዲ? የወልቃይት ዘብን ያደራጀው ማለት ነው ራሱ የወልቃይት ህዝብን አደራጀው። እነ ደመቀ ዘውዱ ድጋፍ የሚሰጣቸው የፌዴራል መንግስቱ ነው። የፌዴራል መንግስትማ በጀት አይሰጥም። ግን የተለያዩ ቴክኒካል ድጋፎች ያደርግላቸዋል። ያቺ ቴክኒካል ድጋፍ አልኩ እንደ ካርድ ለመጫወቻነት ነው እንጂ እና ደግሞ እነሱ በዛ ቅርቃር ውስጥ ማለት አንኮምፎርተብል በሆነ ሲቹዌሽን መሀል ውስጥ አስቀምጠህ ወልቃይት ወይ ደግሞ በቃኝ ብሎ በቃ ወደ ትግራይ እንዲመለስ ኢታና ሀብት የሚባል የኦሳ እንትናል የኦሮሞ ስቴትስ አሶሲዬሽን መስራች በጣም ወሳኝ እና ሽመልስ አብዲሳ አማካሪ ማለት ነው። አንዴ ምን ብለው ነው የጠየቁት? ወልቃይት የማን ነው? ካናቴ ሽመልስ አብዲሳ አማካሪ የትኛው? ዶክተር ኢታናቴ ለንደን ያለው ለንደን ያለው ኦሳ ኦሮሞ ስቴትስ አሶሲዬሽን መስራቾች ናቸው። ሽመልስ አብዲሳ ዋና አማካሪ ነው፣ አድቫይዘር ነው። ዩቲዩብ ከፍቶ እየተንቀሳቀሰ ነው። በውስጥ አብረው ነው የሚሰሩት። እዚህ ላይ ልዩነት በወልቃይት ጉዳይ ያለው ልንገርህ። ለማንኛውም በወልቃይት ጉዳይ መሰለ ወልቃይት የአማራ ነው ከምልሽ የትግራይ ነው ብልሽ ይቀለኛል አለ። ላቲዝ ይሄ ቅድም ባልኩ እንትኖች ሁሉም ተመሳሳይ አመለካከት ነው ያላቸው። ምክንያቱም የአማራውን እንዲጠናከር ስለማይፈልጉ ሰው። ስለዚህ የፌዴራሉ መንግስት እኔ ምንም ያደርግለታል ብዬ አላስብም። በጀት እያገኙ ያሉት አሁን ከየት እንደሆነ ታውቃለህ? ከተለያዩ ወረዳዎች ከከተማ እንትኖች ምናምን እየቆራረጡ ዲያስፖራው በጣም ጠንካራ ነው። የወልቃይት ዲያስፖራ እሱ ይደግፋቸዋል። የውርሻው ምኑም እያደረጉ በዛም በዚህም እያሉ ብቻ ነው ያሉት እንጂ እኔ ወልቃይት ነው ፌዴራሉን ያደራጀው ብዬ አላስብም ለማለት ነው። ቴዲ ለማንኛውም ቴንክ ዩ ከልብ አመሰግናለሁ። አማራ ስትሮንግ ወደ ዩሪ እንሄዳለን። እሺ ቴዲ ቴንክ ዩ በጣም ዛሬ እኔ ጋር ሌሊት ስለሆነ ፕሮግራምህ ያው ያልፈኛልና ስነቃ ነው፣ ግን ጥሩ ሰዓት ደርሻለሁ። ኦኬ ምንድን ናቸው የተነሱት ሀሳቦች? አክቹሊ በተደጋጋሚ ለማየት ሞክረናል እና ጥያቄዎች ናቸው ወይስ ሩመሮች ናቸው?
ጥያቄዎች ከሆኑ ለጥያቄዎች መልስ እንሰጣለን። ሩመሮች ከሆኑ ደግሞ ሩመር ሪስፖንስ ነው የምናዘጋጀው እና አሁን ድርጅቱ አንደኛ መታገያ ነው፣ ሁለተኛ አሊያንስ መፍጠሪያ ነው፣ ሶስተኛ መጨረሻ ላይ ያው የፖለቲካ አካል ስለሆነ ምናልባት ኮምፕሮማይዝ አድርጎ ጠረጴዛ ላይ ከሚመስሉ አካሎች ጋር ተቀምጦ የመነጋገሪያ ሊሆን ይችላል እና ድርጅቱ እንደ ስትራቴጂ አንዳንድ ጉዳዮች ላይ ግልጽ ሀሳብ ላይሰጥ ይችላል። የአንድ የፖለቲካ ስትራቴጂ ሊሆን ይችላል። ለምሳሌ ከነ እገሌ ጋር እንሰራለን ከነ እገሌ ጋር ደግሞ አንሰራም የሚለው ንግግር በራሱ ለብልጽግና ጠቃሚ ነው። ክላሪቲ አለመስጠት ግን ምናልባት ኮንስቲትዩንሲ ላይ ብዥታ ሊፈጥር ይችል ካልሆነ በስተቀር በጣም ኮንስቲትዩንሲ ላይ ብዥታ ፈጥሮ ጫና ከፈጠረ ከገሌ ጋር አልሰራም ብለህ ልትመጣ ትችላለህ እንጂ ብልጽግና ከእገሌ ጋር ሊሰሩ ይችላሉ ብሎ መጨነቁ በራሱ የሚፈጥረው የስነ ልቦና ጫና ይጠቅመናል። ስለዚህ አስገዳጅ ሁኔታ ውስጥ ካልገባ ድርጅቱ ከገሌ ጋር እሰራለሁ ከገሌ ጋር አልሰራም ላይል ይችላል። እንዲያውም ፎልስ ኢሉዥን እየሰጠ ከሁሉም ጋር የሚሰራ የሚመስል ወይም ከሁሉም ጋር የማይሰራ የሚመስል ሰዎች በግልጽ አቋሙ እንዲህ ነው ብለው የማይነግሩለት አይነት አቋም ሊይዝ ይችላል። እሱ አንዱ የፖለቲካ ስትራቴጂ ይመስለኛልና እሱ እንደ ስትራቴጂም ሊሆን ይችላል። ድርጅቱ በእያንዳንዱ ትንንሽ ጉዳይ ላይ መግለጫ ለመስጠቱ ከቲፒኤልኤፍ ጋር አልሰራም ወይም ከሻቢያ ጋር አልሰራም ቢል ከቲፒኤልኤፍ እና ከሻቢያ ጋርማ ካልሰሩ እነዚህ ሰዎች አቅማቸው እንዲህ ነው ምናምን ብሎ የፖለቲካ ስሌት የሚሰራ የብልጽግና አካል ስላለ ምንም እንኳን አሁን ተገደን እስከምናወራበት ደቂቃ ድረስ ወተን እስክናብራራ ድረስ ባናወራውም አለማውራታችን ግን የፖለቲካ ስትራቴጂ ነው። እስካሁን ጠቃሚ ነው። እኔ እንዲያውም ፋኖ አድፋጭ ነው መሆን መቻል ያለበት፣ አሻሚ አቋሞች ነው መያዝ መቻል ያለበት፣ ትክክለኛ አቋሞቹን መናገር የለበትም። አስልቶ የትኛውንም ከፍ ያለ አካል መምታት አለበት ብዬ አስባለሁ። እስካሁን ያንን አቋም የያዘ ይመስለኛል። ሁለተኛው ደግሞ በወልቃይትም ጉዳይ ላይ ለምሳሌ በዝምታ ታክቲካል ሰፖርት ልትሰጥ ትችላለህ። ለአሸተ ደምለው ወተህ ወራሪ አይደለም ምናምን ልትል አትችልም። ያው ከሎጂክም ጋር ስለሚቃረን ቢያንስ ይሄ ኃይል አሁን ከብልጽግና ጋር ስለሚሰራ ማለት ነው። በዝምታ ግን ታክቲካል ሰፖርት መስጠት ጠላት ነው ብለህ አለመፈረጅ፣ ይህንን ኃይል ልትወጋ አለመንቀሳቀስ በራሱ ድጋፎች ናቸው። አቋምህ ግን የአርማጌዲዮኑ ቀን ሲመጣ ያኔ ደግሞ ግልጽ የሆነ አቋም ይይዛል። በነገራችን ላይ ድርጅቱ በመዋቅር ውስጥ የፈጥኖ ደራሽ ኃይሎች አሉት፣ የልዩ ዘመቻ ኃይሎች አሉት። ፈጥኖ ደራሹ ኃይል ለምን ፐርፐዝ እንደተቋቋመ አናውቅም። የልዩ ዘመቻው ለምን አይነት ልዩ ሁኔታዎች እንደተቋቋሙ አናውቅም። ለምሳሌ ቲፒኤልኤፍ ህወሓት ላይ ቲፒኤልኤፍ አሁን ወልቃይት ላይ ወረራ ቢያደርግ የልዩ ዘመቻው ኃይል ሊንቀሳቀስ ይችላል። ግን በህቡ ድርጅቱ እንዲህ አይነት ነገሮችን ሰፍቶ ስለያዘ የግዴታ እየመጣ ለደጋፊዎቹ ማብራራት ያለበት አይመስለኝም። አንድ ነገር መረሳት የሌለበት ግን ይሄ የወልቃይት አስተዳደር ዛሬ የተከበረው ፋኖ ስለታጠቀ ነው። ፋኖ ባይታጠቅ ፕሪቶሪያ በነበረበት ተፈጻሚ ቢሆን የውሸት ትጥቅ ፈተዋል ተብሎ አሁን አልፈቱም እያለ የሚነግረን መከላከያ የውሸት ትጥቅ ፈተዋል ብሎ ዲዲአር ተፈጽሟል ብሎ አማራ ክልል ላይ ያሉ ወጣቶችን ዱላ እንኳን እንዳይታጠቁ አድርጎ በፖለቲካ ተገዳዳሪ ሆነህ ካልመጣ ካልታጠቅ ኦፖነንትህን ማስጨነቅ ካልቻልክ ፍላጎትህን ማስፈጸም አትችልም። መንግስትን አሁን ላይ የወልቃይት አስመላሽ ኮሚቴን በመዋቅር ደረጃ አክብሮ እንዲያነጋግረው እያደረገ ያለው የፋኖ መታጠቅ ነው። ስለዚህ ይሄም ያን ኃይል እንደግፋለን ለሚሉ ኃይሎች ያው ይሄ መታወቅ መቻል አለበት። ሌላው ነገር አሁን መወሰን ያለብን ትልቁ ነገር እኔ አንዳንድ የሚያዝናኑኝ ሰዎች አሉ እንደ ፖለቲከኛም ብዙ አይቻቸው እኔ ሀሳባቸው ላይ ብዙ ትንተና አልሰጥም። አማሮች ግን መወሰን ያለብን ትግል ይቀጥል ወይስ አይቀጥል? ይሄን you can't have it both ways። ሁለት ዛፍ ላይ መጠንጠል አችልም። ትግል አይቀጥል ካልክ በቀጥታ ብልጽግና ጋር ግባ። ትግል ይቀጥል ካልክ ያለንን መዋቅር አንድ አድርገን ሰፍተን ሪስክ ዲስትሪቢዩት አድርገን ድንበር ከምትጋራው አካል ጋር የሚኖርህ የህልውና አደጋ ምን ይመስላል? ስለዚህ የጋራ አድርገን የምንፈጥራቸው የህልውና አደጋዎች የጋራ ማታገያ አጀንዳዎቻችን ምንድናቸው ብለን ትግል ይቀጥል አይቀጥል የሚለው ነገር ላይ መወሰን መቻል አለብን። ሁለት ቦታ እያጣቀስን ልንበላ አንችልም። አሁን ቀጠናው በጣም ትልቅ ቀጠናዊ የሆነ ጦርነት ውስጥ ሊገባ እየተዘጋጀ ነው። የኛ ትግል ደግሞ በተቋም
ወጥረ ነው ካልመጣን በሁለት ኃይሎች ተሰንጥቆ አንዱ ያንዱ መጠቀሚያ ይሆንና የአማራ ኃይሎችን እርስ በርስ የሚያዋጋ ቁመና ላይ ሊደርስ ይችላል። ቴክኒካሊ ትግል ኮላፕስ ሊያደርግ ይችላል ማለት ነው። ትግል ኮላፕስ እንዳያደርግ የተለያዩ አመለካከት ያላቸው ኃይሎችን በአንድ ድርጅት ውስጥ ከተህ አለቃውን ጠቅላላ ጉባኤ አድርገ ጠቅላላ ጉባኤው የብዙ መቶ ሰዎች ጥርቅም አድርገ የፖሊሲና ስትራቴጂካዊ ወሳኝ ጉዳዮች በድምጽ ብልጫ በ50 ሲደመር አንድ እየተወሰነ ለማጆሪቲ ቮት ተገዝተህ ተቋም ፈጥረህ ትግል ማስቀጠል ይቻላል ወይስ ደግሞ ትግል መፍረስ አለበት ነው? እኔ የተለያየ አመለካከት ያላቸው ኃይሎችን ወደ አንድ ሰብስበን ማምጣት መቻል አለብን ብዬ አስባለሁ። በዚህ ውስጥ እነ ዘመነ ካሴ ያሉ እነ ጌታ አስራደ አሉ። እነ ጌታ አስራደ ማለት የወልቃይትን ጄኖሳይድ ቁጭ ብለው ያጠኑ የተነተኑ በእንግሊዘኛ ጽፈው ለዓለም ተቋማት ያስረከቡ ናቸው። እነዚህ ሰዎች ወልቃይትን ሊሸጧት ነው። አይ ምጽአት አማራ የሚባል ሞጣ የሚባል ግለሰብ የፈጠረው ድርጅት አለ። ይህ ድርጅት ከጌታ አስራደ ይልቅ የአማራን የ100 ዓመታት ዕጣ ፈንታ መቅረጽ ይችላል ካልከኝ ወይ ጥሩ ኮሜዲያን ይወጣል ብዬ ነው የምዘጋው እንጂ እንደ አንድ ሬሌቫንት እንደሆነ የፖለቲካ አካልም ቁጭ አድርጌ ላዋራህ አልችልም። አሁን ቅድም ከተነገሩት ውስጥ የተወሰኑ ሐሳቦች ብናነሳ ብንታገል አውትካሙን ማወቅ አንችልም። ምክንያቱም ቀጠናው ላይ የተለያዩ አካላት እየተሳተፉ ስለሆነ አማራ የራሱን ድርሻ ቁመና ይዞ መጥቶ ፍላጎቱን የሚያስፈጽም አካል መገንባት ይችላል። ባንታገል አውትካሙ የታወቀ ነው። እንደ ኮሎኔል ፋንታውንና ማስረሻ ሰጤ ለፎቶ ማሟያ ያህል ለሚዲያ ፍጆታ በፎቶ ትቀርባለህ። የጄኖሳይድ ሳይክል ይቀጥላል። ስልጣን ላይ ያለው አካል አዲስ አበባ የኔ ናት ብሎ ደምድሞ ምሎ ተማምሎ የተቀመጠ ነው። ኦኬ አማራን የያንጋቶም ቁመና ያህል አወረድ ነው ብሎ የነገረን አካል ነው ስልጣን ላይ ያለው አካል። ስትራክቸራሊ ካልተለወጠ ከእንቅልፉ ተነስቶ የሚለወጥ አይደለምና እኔ ሐሳብ የሰጡ ሰዎች ለምሳሌ አሁን 2 ደቂቃ ስላለኝ ፈጠን ልበልና ላንሳው። ሐሳብ የተሰጡት ሰዎች ኦኬ እነገሌ ፋኖችን እንጠላለን ይላል። እሱ ምንም ማድረግ አይቻልም። ሄደህ ታከም ነው መልሱ። እገሌ በምንጅላቱ ትግሬና አገው ስለሆነ የአማራን ትግል ይሸጣል ይልሃል። ይሄ ጀነራል ግን ወልቃይት ተወረረ ብሎ አማራ ክልል ገብቶ ሲያዋጋ የነበረ ነው። ምንድነው የጄኔቲክስ ትሪን ብታየው ቱ ዘ ፓወር ኦፍ ኤን ነውና አንድ ሰው በአያቴ አያት የአገው ደም አለው ማለት ለምሳሌ ቱ ዘ ፓወር ኦፍ 7 ሰባተኛ ቤት 128 ቅድመ አያቶች አሉ። ከ128ቱ አንዱ ትግሬ ስለሆነ ከ128 ቅድመ አያቶች አንዱ ትግሬ ስለሆነ ፖለቲካሊ ትግሬ ነህ ብሎ የሚደመድም የፖለቲካ ቁንጽል አካል እኔ ወደ ትምህርት ቤት ሂድ ከማለት በስተቀር ምንም ልንል አንችልም። ጀነራል ተፈራ የአያቴ አያት እንዲያለበት አለ። ቱ ዘ ፓወር ኦፍ የአያቶቹ አያት ማለት ቱ ዘ ፓወር ኦፍ 4 ከ16ቱ አንዱ የሆነ የትግሬ ደም አለው። 15ቱ አማሮች ናቸው ማለት ነው። 15ቱ አማሮች የሆኑትን ሰው ሲጀመር ይሄ የአጥንት ጉልጥምት የደም ጥራት ፖለቲካ እኛ እናራምድም። በየትኛውም ትግል ውስጥ እንዲህ አይነት ነገር ያለ አይመስለኝም። አንዳንድ ሰዎች ሲያወሩ እኔ ቁጭ ብዬ ነው ለነሱ የምሸማቀቀውና ሌላኛው እገሌ ሊቀመንበር ስለሆነ ትግል ይፍረስልኝ እኔ እሱን ያው ምንም ማለት አንችልም። ዘመነ ካሴ ከኢሳያስና ከደብረ ጽዮን እኩል የፖለቲካ ብቃት የለውም ይልሃል። ያ ማለት እንግዲህ ሰብኮንሽስሊ የደብረ ጽዮን አድናቂ የሆንክበትን ነገር ነው እንጂ የምንመረምረው ዘመነ ካሴ የትግል ብቃት እንደሌለው የሚያሳይ ኢምፔሪካል የሆኑ ማስረጃዎች እስካሁን ድረስ የሉም። 2 ናቸው የቀሩ። ለምሳሌ 4ኛው ላይ ምን ይላሉ? መስራቶች ውስጥ ከህወሓት ጋር እንሰራለን የሚሉ አሉ ይላል። ኦኬ መስራቶቹ ውስጥም ከህወሓት ጋር ደግሞ አንሰራም የሚሉ አሉ። እነዚህ ኃይሎች አንድ ላይ መጡ። አለቃቸውን ጠቅላላ ጉባኤው አደረጉ። ጠቅላላ ጉባኤው ከሊቃነ መናብርቶቹና ከእያንዳንዱ ቀጠና ስራ አስፈጻሚ ሰው ተመልምሎ በአመት 4 ይሰበሰባል። ስትራቴጂካዊ ነገሮችን ይወስናል። አንደኛው ከብልጽግና ጋር እንስራ ብሎ ሐሳብ ይዞ ቢመጣ፣ ሌላኛው ከህወሓት ጋር እንስራ ብሎ ቢመጣ እነዛ 100 ሰዎች ቁጭ ብለው 100 አይነት የቀጠና ፍላጎቶች ማለት ናቸው በማጆሪቲ ቮት ተወስናለ። ዲሞክራሲን ከመቀበል ውጪ እጣፈንታ ያለን አይመስለኝም። እኔ አንድ ዘመነ ካሴ ወይም ጌታ አስራደ ጠቅላላ ጉባኤው 100 ሰዎችን ደፍጥጠው ሊያልፉ የሚችሉበት ድርጅታዊ አሰራር አልተዘረጋም። እኔ አማራውን ማጭበርበር ለምን እንዳስፈለገ አልገባኝም። ሌላኛው ሽማግሌዎቹ አሁን ይሄ ድርጅቱ ሲቋቋም የተቋቋሙት ሽማግሌዎች እነ ሻለቃ ዳዊት አሉ፣ አንዳርጋቸው ጽጌ የለም ሲጀመር ሻለቃ ዳዊት ምናምን ኦኬ አሉ። ከዛ በቀደም ለታ ደግሞ መጥቶ ድርጅቱ በይፋ
በመስረታችን ላይ ላደረጋችሁት አስተዋጽኦ እናመሰግናለን። ከዚህ በኋላ ግን በይፋ ተሰናብታችኋል ብሎ አሰናብቷል። ሽማግሌዎቹ የድርጅቱ እጣ ፈንታ ቀራጭ ወሳኞች አስመስሎ አምጥቶ ለሚዲያ ማጭበርበሪያ መጠቀም እኔ የሚያሳዝን ነው። እቺ የመጨረሻ ፖይንት ላንሳ። ድርጅቱ በኤርትራውያን የተመሰረተ ነው ይላሉ። እኔ ለኤርትራውያኖቹም ነግሬያቸዋለሁ። አንዳንዴ ከአቅም በላይ መለጠጥ የኤርትራ ፖለቲካ አሁን ሁለት ነገር ነው የሚሆነው። ኤርትራ ወይ 10 ምናምንኛዋ የኢትዮጵያ ክልል ትሆናለች ወይ ደግሞ ሉዓላዊ የሀገር ሆና ምናምን ልትቀጥል ትችላለች። አንዳንድ ጊዜ ከአቅም በላይ የፖለቲካ ትንተና እየሰጡ የአማራን ፖለቲካ መሪዎቹን ፈጥረናል ምናምን የሚሉ ሰዎች የፖለቲካ ድንግሎች ካልሆኑ በስተቀር አቅማቸውም የሚፈቅድ አይመስለኝም የአማራን ትግል ድርጅት ለመፍጠርና ቴዲ አመሰግናለሁ። ያው ደቂቃዬን ስለጨረስኩ እዚህ ጋር ላቁም። ቴንኪው ስላስገባኸኝ። ሁላችሁም እግዚአብሔር ያክብር። ከልብ ነው ማመሰግናችሁ። ነገ ከነገ ወዲያ እንገናኛለን። ጤና ይስጥልኝ። ታንኪዩ